አራት ሰዓት እንቅልፍ ሶሎ የሁለት ቀን እንቅልፍ እንዳለብኝና በወንድምሽ ጉዳይ ላይ ሀሳብ ተሰታተን አሁን ልተኛ ነው። 4 ሰዓት 3 ሰዓት ተኝቼ ከተነሳው በድጋሚ እንወያያለን። ተኝቼ ካልተነሳው ግን ስነሳ ጠይቅሻለሁ። መልእክት ካለ መልእክት አስቀምጭልኝ ብዬ ስታለቅሽብኝ አምስሰሽ ነው የተኛሁት አይደል? ሚውታሽ አቁ እሱን አውርተናል። ከመግባቴ በፊት እኮ ነው ያወራነው ወንድማችን ጋር ማነው ሙባረክ ጋር ከመግባታችን በፊት ነው ያወራነው። ይሄ አልቅሼ እርዱኝ፣ ለምንድን ነው ማትረዱኝ? ለምን ወደኋላ ትላላችሁ ብዬ አልቅሼብህ። እኔ እኮ በእጄ ቢሆን ኖሮ አሁኑን አስገባልሽ ነበረ፣ እንዲሁም አስቀንስልኝ ብዬ ሁላ አልቅሼብሃለሁ እኮ። እኔ እኮ ምንም የምክደው ነገር የለኝም። እኔ ክርስቲያን ነኝ እንዴ፣ እናንተም በእምነታችሁ አይደል እንዴ? በየእምነታችን እኔ ለክሬ ነው ገባ። እኔ እንደዚህ ዝንፍ ያለች ነገር አልናገር። በቃ ዛት እኔ አልቅሼብህ እንዲሁም ታውቃለህ እኔ ታማሚ ነኝ ብዬ ለምኜ እሺ ብለኝ እናወራለን፣ ደክሞኛል አልተኛውም ብለኝ ቸው ተባባልን። ከዛ በኋላ ምናልባት አንዳንዴ በመሀል ስለምትነሳ ድምፅ አረኩልህ። እንዲሁም ነገ ህዝቡ እንዲረዳኝ ምንድነው ቪዲዮ ስራልኝ፣ ህዝቡ እንዲረዳሽ እሱ ኃላፊነቱን ወስዳለሁ ይበልና እኛ እናስተባብርልሻለን፣ እኔ ቤት አስተባብርልሻለሁ ብሎ ቃል ገብቶልኛል። ሙባረክ ከነሀቡ ቤት ገብቼ ከነሀቡ ቤት አስገባኝ። ሙባረክ ነው ገባ። የሚዲያ ሽፋን ስላጣው ነው እኮ አሁን ወዲያና ወዲህ እያልክ ያለው ታዲያ። እንዲ አላሳዝንም እንዴ? እኔ በፈጣሪ እኔ አላሳዝንም። ወደ ራስሽ ጉዳይ ሳትገቢ ልክ አሁን ሚዩት አታድርጊ። አንሺ ሚዩት። ይህን ጥያቄ ጠየቅኩሽ ማታ እንደምተኛ ነግሬሽ፣ ከዛ በኋላ ሪከርድ ስታደርግልኝ ተኝቻለሁ ማለት ነው። ሲደወልልኝ ሰዎቹ የመሰላቸው መቅረብ ያልፈለግኩና የተደበቁ ነው የመሰላቸው። ለዛ ነው ብዙ ሪከርድ ተደርጎልኝ ብዙ ቪዲዮዎች ሼር ተደርገውልኝ ለምን አትቀርብም የሚል ጥያቄ የተጠየቅኩት። ልክ እንደነገርኩሽ ማታ ተኛለሁ ብዬሽ ስለነበረ ከዛ በኋላ ስለሆነ ሄደሽ የገባ ኦልሬዲ ተኝቻለሁ። እንደውም የሁለት ቀን እንቅልፍ እንዳለብኝ ሀዊንም ነግሬያታለሁ አይደለ? አንቺ ጋር አውርተናል። ከዛ በኋላ አንቺ ላይ ገብተሻል እና ሀዊ እኔ ቤት ይዛሽ ከመምጣቷ በፊት እኔ እና አንቺ እንተዋወቅ ነበር። እኔ አላቅህም መብረኩ፣ ማንኛችሁም አላቅም። ሳለቅስ ደረሳችሁልኝ። እኔ እውነቱን የተናገርኩ። እሺ እኔ ቤት ይዛሽ ስትመጣ ሌላ ፕሮግራም ላይ ነበርኩ አይደለ? ሌባ ጋራ ገንዘብ ለማስመለስ ስትከራከርኩ ነበር አይደል? በፈጣሪ እኔ ሌባ ናችሁ ብዬ ግን ከአንደበቴ ወጥቷል። እኔ ያለውን ነገር ነው ያስረዳሁት። እኔ እኮ የትላንትናውን ነገር ለህዝቡ ለማሳወቅ ነው እንጂ አንቺ ጥፋተኛ እያደረኩ እኮ አይደለም። የምጠይቅሽ ትናንትና የተወራው ነገር በሙሉ የሚመስለው የተሰረቀ ነው ይመስለው። ስለዚህ ቃል በቃል የምጠይቅሽ እኔ ጋር ከመጣሽ በኋላ ወንድሜ በረሃ ላይ ወድቋል፣ ስለዚህ ሊሞትብኝ ነው እና ድረስልኝ አልሽ አይደለም? እንዳለ ጠየቅኩሽ። የምን በረሃ ነው አልሽኝ አይደል? የት ያለው ሰው ሆስፒታል ነው፣ ቂጡም ቆስሏል፣ ራሱን የማያውቅም፣ በኦክሲጅን ነው ያለው፣ ጉበት አለበት አልሽኝ አይደል? እሱን ደግሞ አይተህ አይቷል እኮ አይነ አይቷል። ለአንተ ነው እየተላከ የነበረው ሁሉ ነገር ከኔ የበለጠ ገባኝ። ከዛ በኋላ ለማን ደወልኩ? ላሊ ደወልኩ አይደል? ብራቮ። ከዛ በኋላ ላሊ ደወልኩና እንዲመጣ አድርጌ መጨረሻ ላይ እዛ ማናቃቸው ልጆች ወንድምሽን ከመንገድ ላይ አንስቶ ሆስፒታል ያስገቡ ልጅ ጋር አወራን። ስናወራ ወንድሟ ሊሞት ነው ከዚህ ሆስፒታል ወጥቶ ወደ ደህና ሆስፒታል መሄድ ያለበት ተብሏል አለ። እነዛኞች ላይ ማላቃቸው ወይ ከመንገድ ማለት አልገባኝም። መጀመሪያ ወንድሜ እኮ ያኛው ስሙንም አላውቀው የመጀመሪያ ስሙንም አላውቀው ልጅ ስሙን አልነገረኝም። ወንድሜ የነበረበት ሆስፒታል ሳይገባ በፊት ማታ ከአንተ ጋር እያለቀስኩ ያመጡኝ ጊዜ ማለት ነው። ያኔው ሌሊት ወሰድኩት አለ። ያኛው ሆስፒታል ነው እኮ የነበረው። መንገድ ስትል አልገባኝ። ሰዎች እኮ አንቺ ነሽ እኮ። እኔ እሱ ነው የታውቀዋለሁ። እኔ ነኝ እዛ በፊት ያለውን አይደለም የምጠይቅሽ እህትዋ። እኔ እና አንቺ ከተዋወቅንበት በኋላ ያለውን ታሪክ ነው የምጠይቅሽ። እሺ እኔ የምጠይቅሽን ብቻ ቃል በቃል ነው። ከዛ በኋላ እነዛኞቹ እንደውም አጋች ይሆናሉ ብለን ነበር ያሰብነው፣ ቂጡ ቆስሏል ስለተባለ አይደል? ከዛ በኋላ እነዛኞቹ ጋር ወንድሟ ምንድን ነው የሚያስፈልገው፣ አደራችሁን ተንከባከቡት፣ ምንድን ነው የሚያስፈልገው ስላቸው ወንድሟ ያለበት ሆስፒታል እዚህ ሪፈር ተጽፏል፣ አሁን መድኃኒት ተሰጥቶታል፣ ሪፈር ተጽፏል፣ ግን ሰው ያስፈልገዋል፣ እኛም ስራ አለብን፣ ሰው ያስፈልገዋል። ወደ ባሳቴ እንደኝ ባሳቴ አንዴ ሚውት አድርጋ እንዴ ሽኩረን ወንድሜ ሰው አለኝ። ትኬት ራሱ ቆርጫለሁ።
አሊ ሚዩት አድርጋ እንዴ አስገብት። ከዛ በኋላ አሁን ለወረደው ላሊ ደወልኩ አይደል ይሄ ልጅ ያለው አጠቅ የሚባል ቦታ ነው። አጠቅ የሚባል በረሃ ታውቀዋለህ ወይ ስለው አዎ ከዚህ የ8 ሰዓት መንገድ ነው አለ። እዛ አካባቢ ላይ ትልቅ ሆስፒታል አለ ወይ ብዬ ስጠይቀው እዛ አካባቢ ላይ ትልቅ ሆስፒታል የለም ያለው አደን ነው አለ። ኦኬ እንደዛ ከሆነ ና ቶሎ እና ገስት ላይ የእሷ ወንድም እዛ አጠቅ ከሚባለው ቦታ ወደ አደን መጥቶ መታከም አለበት ተባብለን ተስማማል። ከዛ በኋላ የልጆቹን ቁጥር ስጡኝ አለ። እዛ መጀመሪያ ሆስፒታል ያስገቡት ልጆች እኛ እናውቃቸውም እነሱ አንቺ ነሽ መጀመሪያ የምታውቂያቸው። ከዛ በኋላ የልጆቹን ቁጥር ማን ተቀበለ? አሊ ተቀበለ አይደል? እዚሁ ላይፍ ላይ አሊ ከተቀበለ በኋላ ወንድሟ ምንድን ነው ያስፈልገው ብሎ ተነጋገረ። ወንድሟ መድኃኒት ያስፈልገዋል አለ። ከዛ በኋላ ከዚህ ወደ ትልቅ ሆስፒታል መሄድ አለበት አለ። ኦኬ እንደዛ ከሆነ አደን የሚባል ቦታ ደግሞ ይሄኛው ሳሚ ስማርት ቀይ መስቀል የሚሰራ በነፃ የሚሰራ ሰው ነው። ለአሊ ሳሚ ለብቻ ደወል አሊ ሳሚ ከዚህኛው እንዲቀበል ከዛ ቀይ መስቀል አስገብቶት ሕክምና ተደርጎ በነፃ ወደ ኢትዮጵያ እንዲሳፈር ይሄኛው ተዘጋጅቶ እንዲጠብቀኝ አደረገው። ይሄኛው አሊ ደግሞ አጠቅ ከሚባል በረሃ የ8 ሰዓት መንገድ ወደ አደን ይዞት እንዲመጣ አደረገው። ከዛ አሊ ላይፍ ላይ ለልጁ ማምጫ ስንት ያስፈልጋል ብለን ጠየቅነው። ይሄኛው አሊ ቆይ ሊቀር ስንት ያስፈልጋል ብለን ጠየቅነው። የኮንትራት መኪና ፈለገ። ያኛው ልጅ አገናኘው። የኮንትራት መኪና ተፈለገ። በኮንትራት መኪና በኢትዮጵያ 75,000 ብር ተባለ። በቃ 25,000 ብር ይሁንና እዛ የሚሸኙት ሰዎች እንዲመለሱበት የትራንስፖርት በአጠቃላይ 100,000 ብር ልሰብስብ አልኩና የ1,000 ብር ቻሌንጅ ያደረኩ 5,000 ብር እንደውም በአካውንት ሳስገባ አልነገርኩሽም። ያኔ 1,000 ብር ሲደረግ 5,000 ብር በአካውንት አስገብቼ እኔ ስለማልናገር አስገብቼ 1,000 ብር ቻሌንጅ እያደረግኩ ባለበት ሰዓት መፍጠን አለበት ብላችሁ ራሳችሁ መፍጠን አለበት ብላችሁ ጓደኛሽ 100,000 ብር ከፈለች አይደል? 75,000 ብሩ 100,000 ብሩ ምንድን ነው የሆነበት? 100,000 የላክ ነው እኛ 100,000 በዚህ አካውንት 100,000 የላክ ነው። ለምን ብሩ ለምንድን ነው የከፈላችሁ? በመጀመሪያ ደረጃ እኔ ላስረዳህ፣ አንተ እያስረዳኝ እኔም ላጥራዋ። መጀመሪያ አሊ ምን አለኝ? ቆያ እኔም እያጠራው ሊዳ፣ ምክንያቱም እኔም ሀቄን መወሰድ የለበትም። ይሄ ሚዲያ ነው፣ ህዝብ ነው እያየን ያለው አደል? መብረቆ አንቺ ተናገሪ ምምላለው። እድል ስጠኝ። በመጀመሪያ ደረጃ አሊ በዚህ በሰርቪስ ይሄ ሰው የሚመጣበት በባስ ይምጣ ሲለኝ ፕሊዝ የለም ወይ ይሄ አምቡላንስ የለም ወይ ስለው አምቡላንስ እዛ አይገባም አለኝ። ቃል በቃል ነው ያለኝ፣ አይገባም። እሺ እንዴት ወንድሜ ታሟል እንዴት ነው የሚመጣው አልኩት። ለብቻው 4 ወንበር አለ መሰለኝ ከኋላ አይዶ ነው ለብቻው በልቡ ተደፍቶ ይመጣል አለኝ። ምክንያቱም አይተዋል ቄቶ እንዴት እንደሆነ አይተዋል። በዛ ላይ ምግብ የማይበላ ልጅ ነው። ሊሞት በቃ ኦልሬዲ ሊሞት ነው። እሱማ ግን በቃ ነፍስ ውጭ ነፍስ ግቢ ላይ ነው ይሄ ልጅ ገብቷል። እሺ ምን ያስፈልጋል ስለ 35,000 ያስፈልጋል አለኝ። ይሄው ምን ማስረጃ እኮ አለ። እሺ ብዬ 35,000 ይሄው ያልሞተች ጓደኛዬ እሷን አስጨንቄ ያልነበራትም ተበድራ ላከች። ወዲያው ደግሞ አለ ቆይቶ 20,000 ይፈልጋሉ እዛ ሆስፒታል 20,000 ይፈልጋሉ አለ። ወዲያው ነው የተላከው። እሺ 35,000 እና 20,000 ስንት ሆነ? 55,000 ሆነ አይደል? ቀን ላይ ለታክሲ የተላከው እሱን አልጠየኩም። ማታ ላይ ብላይ ወንድምሽ ይደር ስትሉ እሱን እንኳን አላስታወስኩም። ለምን መሰለኝ ያላስታወስኩት? እኔ ያለ ወንድሜ ሆስፒታል ገብቶ ኦክሲጅን በስርዓት ተደርጎለት እህቴ የሚለውን ድምፅ መስማት ነበር የምፈልገው። እዚህ ጋር 55,000 ብሩ ላሊ ስከፍሉ እኔ ያውቃለሁ። መጀመሪያ የለህም አንተ። እኔ እሱን መቼ ስምክን አልጠራ አንተ የለህም ግልክ ያለው ብዬ ከዛ በኋላ አልነገርኩህ። አሊ መጀመሪያ ስታናግሩ እኔ አላውቃችሁም ከነ መፈጠራችሁ አይደል? 55,000 ስከፍሉ አሊንም ያገናኘኸኝ አንተ ነህ እኮ። ጥሩ ሰው ነው ብለህ አገናኝተኸኛል እኮ። የከፈላችሁ አሊን ሳላገናኛችሁ በፊት እኔ ጋር ማታ ሳትመጡ በፊት አይደለም እንዴ? አንቺንም ወይም አሊንም ሳላናግር በፊት አይደለ እንዴ ለእሱ የከፈላችሁት 55,000 ነው? ከዛ በኋላ ነው እንዲ አሊን አናግረህናል እኮ። እሱን የመጀመሪያ ያለቀስኩት ጊዜ ቀን ላይ እኮ ነው የተላከው። ማነው 100,000 የተላከው እኮ ከአንተ ከላይ ብለን። ስለዚህ ከ100,000 በፊት ላይቭ ላይ መጣችሁ 100,000 ተስማማን። ከ100,000 በፊት እኔ አንቺንም ሀዊንም አሊንም አላናገርኩም፣ ጭራሽ አላቃችሁም። ያኔ አልገባኝም። አንተ ስለ ብሩ አታውቅም። 35,000 እና 20,000 እንደተላከ አንተ አልነገርኩም። ያን ቀን ገና አልነገርኩም ነበር። ስለ ብሩ ብቻ አይደለም
ስለ ብሩ አለማወቅ ብቻ ነው። በቃ ስለዚህ እሱን ብር እሱ ያብራራል። እኔ የማውቀው 100 ሺህ ብሩን ብቻ ነው ብዬ ነው። 100 ሺህ ላይ ምን አይነት የተላከው ህዝብ እያየ እንደውም የቤተ ክርስቲያን ልጅ ናት የላከችው። ከዛ በኋላ ነው እኛ የላክንላት 100 ሺህ። እሱን ብቻ ነው የማውቀው። 55 ሺውን ግን እኔ ሳላት ስላደረጋችሁት አሊ ጋር ነው የምትጨርሱት። አሊ ነው ለእሱ መልስ የሚሰጠው። ግን እኮ ነግሬሃለሁ እንደተላከለት እኮ። መቼ ነው የነገርሽኝ? ምሳሌ ከዛ በኋላ ተነጋግረናል። 55 ሺህ እንደተላከ እኔ አላውቅም። እሱ እኔ የማውቀው ምን ላይ ነው ካልሽ 100 ሺህ ብር ላይ በቃ 100 ሺህ ብር ላይ ጨረስን። አሊንም አመጣው ከዛ በፊት ያለው አዊ እኮ ናት ምስክሯ። አዊ ትመጣለች። 55 ሺህ ብሩ ላሊ ስከፍል እሺ መብረቁ እኔ አሁን ስለ ብሩ ምን አይነት ፈተና ነው አሁን? ወንድሜ አስክሬን ተቀምጦ እንትን ውስጥ ሌላ ነገር ያንቺ ወንድም አስክሬኑ መቀመጡ በላይ እኛ በሌለንበት ዋጋ እየከፈልልሽ ባለንበት ሰዓት ስማችን መጥፋቱ ነው በጣም የሚያመው። በባሻር ዛሬ እኮ ሞቼ ብቀር ኖሮ ስሜት አስቀምጠው እንደዚህ 2 ምስኪን ልጆች እኮ ስማቸው ጠፍቷል። 1 ብር የማያውቁት ያንቺ ወንድም ለማትረፍ ተብሎ በወጣው ወጪ መብረቁ እኔ እንደበላ አድርገው እየፖስቱ ነው። ኖር እኮ ነው ሚዲያ ላይ እኮ ጥንቃቄ ያስፈልጋል። መብረቁ ማውራት እችላለሁ። አንዴ ማውራት እችላለሁ ከይቅርታ ጋር። አሁን አንተ 55 ሺህ ብር እና 100 ሺህ ብር ታብራራለህ። አንተ በመረጃ አብራራ። ችግር የለም። አንደኛ መጀመሪያ ይሄ ስለ አምቡላንስ ምናምን ነገር አላወራንም። ልጁን ለማስመጣት ድምፄ ወይ ሊቆራረጥ ይችላል። ሸበካ ደግሞ ደካማ ነው። እኔ ስለ 20 ሺህ ስለምንም የለሁበትም። እኔ በመጀመሪያ ልጁን ብቻ ከዛ ለመውሰድ ነው ወላ እዛ ብር የሚጠየቀው ብር አለ? እነዛ ልጆች የሚጠይቁኝ ብር አለ ወላ ልጁን ብቻ ከዛ መውሰድ ነው ስሉት ልጁን ብቻ መውሰድ ነው አሉ። አንተም አለ መሰለኝ በዛ ሰዓት ሀሪፊ ብዬ ከባለ መኪና ጋር ተነጋገርኩት። ልጁ መቀመጥ አይችልም አሉ እና መቀመጥ አይችልም ስሉኝ ካላሰው አንዱ ወንበር የኋላ ወንበሩን አስተኝተን ወንበሩ ላይ ተኝቶ አንዱ ወንበር እንደ ኮንትራት አድርገን ያኔ ኮንትራት ሙሉ ለሙሉ ኮንትራት ማስመጣት አንችልም። መኪናውን ግን አንድ ወንበር ለሱ አድርገን በእንደዛ እናመጣለን አልኩት። እሺ አሉ። ያንን ስንት ነው ሰውየው ጋር ተነጋግሬ በ700 ሪያል ነው አለ። ከዚህ እዛ ድረስ ገባ። አንድ ሰው ያኔ 250 እንደዛ ነው የሚከፈለው። እስከ አጣቅ የሚባል ቦታ ጀማሉ የሚያውቃል፣ አሊ የሚያውቃል። እንደውም በአሁኑ ሰዓት ያኔ ወደ 300 ሆኗል አንድ ሰው ማለት ነው። እሺ በ700 ተነጋገርን። ያ ሰውየው ደግሞ ሄዶ የሚያመጣልኝ ሰውየው እኔ ራሱ ሰው አጥቼ ይኸው አሊ ያለ ከአሊ ላይ ነው የወሰድኩት ቁጥሩ ገባ። ፋሪስ ይባላል። ይኸው አሊ ያለ እየሰማ ነው። ከሱ ላይ ነው የወሰድኩት። እሱ እዚህ አዘን ነው ያለው አለ። ፋሪሳ ሄደህ ታመጣልኛለህ ልጁን? አዎ በእንደዛ እሱ ሳይሆን ሌላ ሰው አረገልኝ። ገባ ሌላ ሰው አረገልኝ። ያ ሰውየው ሄደህ ታመጣለህ? አዎ የባትሮልና የጫቴል የምናምን እንደዚህ አሁን ከሰጠኝ ሄጄ አመጣዋለሁ አለኝ። 500 ሰጠሁት። 500 ሰጥቼ ከዚህ ሰውየው ሄዶ 200ውን ስንመጣ ነው ብዬ ሰውየው ከዚህ ሄደ። ገባ ሌሊት ወደ 7 ሰዓት ላይ ነው 8 ሰዓት ላይ እዛ ቦታ ላይ ደረሰ። ወደ እዛ ቦታ ስደርስ ደግሞ ልጁ ዛሬ ማስወጣት አንችልም አሉ። ለምንድን ነው? እስከ ነገ የሚወስደው መድኃኒት አለ አሉ ከዛ ቦታ ላይ። ይሄን እንግዲህ ሰላምም ታውቋለች። ያኔ ሁላችንም ያኔ እዚሁ ላይቭ ላይ ሆነን እየተጨቃጨቅን የነበረው ነው። በስልክም እያወራኋቸው ለምን እስከ ነገ የሚወሰድ መድኃኒት አለ ምናምን አሉ። ሰውየው እዛ ነው ሰዋቁ እዛ ሄዶ እዛ እየጠበቀ ነው። እንደገና ደግሞ ተመልሶ ልጁን አናስወጣም አሉ። ለምንድን ነው? ያለ አምቡላንስ አናስወጣም አሉ። ልጁ በኦክሲጅን የሚሄድ ሰው ነው። ኦክሲጅኑ ከሱ ላይ ከተረቀለ ወደ ያኔ ጸጥ የሚል ሰው ነው። ስለዚህ እስከ ነገ ድረስ ወይ እስከ ነገ ድረስ እዚህ ተቀምጦ መድኃኒቱን ወስዶ ለባለመኪና መስጠት ነው ወይ ደግሞ በአምቡላንስ የአምቡላንሱን ብር ከፍላችሁ ከዚህ ማስመጣት እንችላለን አሉ እንጂ ልጁ በዚህ መኪና መሄድ አይችልም ስሉ እንደገና ወደ አምቡላንሱ ተመለሰ። በዚሁ መሀል ደግሞ ብር አለበት አሉ። የምን ብር ነው እንግዲህ? አሁን ያቺ የመኪናው ብር የተላከች እንደነገርኩ መጀመሪያ ለአንተም እኮ ደረሰኙ ልኬልሃለሁ እዛ ዋትሳፕ ላይ ስንት ብር እንደላኩት እኮ የተላከችው አንተ በደንብ ስለማትየው ነው እንጂ እስከ ርከዱ ዛሬ ይሄን አላኩ እንደዛ አረጉ ብዬ እያስቀመጥኩልህ ነው በውስጥ ማለት ነው። ገባ
ስለዚህ ያቺ መኪና ብቻ ነች። ብር አለበት አሉ። ስንት ነው ያለበት? 100,000 ረሲድ ይላክልኝ። 100,000 ያስከፈሉ 100,000 እሱን ከዛ የ8 ሰዓት መንገድ ላይ ለማምጣት የመኪና ያስከፈሉ ነው እኔ ጋር ያለው አይደለም። አይዋ ስለዚህ አዳምጠኝ። አሁን እንግዲህ ብር አለበት አሉ። የምን ብር ነው? 140,000 ነው ያለበት አሉኝ እነዛ ልጆች። ኧረ እኔ ብር አላሉኝም። እነሱ ያሉኝ ልጁን ብቻ ውሰን ያሉኝ እንጂ የሚከፈለው ነገር የለም አሉ። ልጁን ብቻ መውሰድ ነው አሉ እንጂ ስለ ብር አላወሩኝም። እኔ ስላቸው ኧረ 150,000 የሕክምናው እስካሁን ያለበት ነው አሉ። እኔ እንግዲህ ይህንን አላውቅም። እነዛ ልጆች እኔ አላውቃቸው። ማን ያገናኘን? እናንተ ናችሁ ወይ ደግሞ ሰላም ነች እነ ህዊ ናቸው። እነሱ ናቸው ያገናኙን። አላውቃቸውም እኔ። ከዛ ይህንን ስለ ብሩ እዛ እነሱ ጋር አውሩት አልኩት። እኔ 140,000 ማለት ያኔ በዚህ የመን ብር ነው። ለእነሱም ደግሞ አስረዱት። በሪያል ስንት እንደሆነ አስረዱትና በኢትዮጵያ ብርም ስንት እንደሆነ አስረዱትና እነሱ የሚያስተላልፈው ከሆነ ችግር የለም እኔ ያስተላልፈላቸዋለሁ አልኩት። ግን ይህንን ደግሞ እዛው ተስማሙ አልኳቸው። ከእሷ ጋር ተደዋወሉ፣ ተነጋገሩ። 20,000 ነው አሉ። ያንን 20,000 በእኔ አካውንት ላይ አስገባች። 10 ደቂቃም አልቆየው አስተላለፍኩላቸው ለልጆቹ። ይኸው ለእሷም ደረሰኝ ላኩለት። እነሱም አዎ ተልኮልናል፣ ብሩ ደርሶናል አሉ። ገባ? ኦኬ ቆይ አንዴ ይሄንን የ20,000 በራሳቸው ጥያቄ አለኝ። ሰላም ሚውታሽ ጥያቄ አለኝ። አሁን አንቺ 100,000 ብሩ ከመኪና ማስመጫ ውጭ ከፈልኩ እያልሽ የምታወሪው መጀመሪያ ወንድምሽ ጋር ሆስፒታል ላሉ ልጆች የከፈልሽውን ነው? እኔ ለእነሱ ምንም አልከፈልኩም። ልጁ ራሱን ያሳክመው እኔ አሳክሜዋለሁ ብሏል የመጀመሪያው ልጅ አሊ። 35,000 መጀመሪያ ላኩልህም። ቆይ ቃል በቃል አሊ 35,000 መጀመሪያ ላኩልህም። እንዲሁ ደረሰኝ አንተ ላይ ያለ እኮ ነው። እሱን እኮ አልካርኩም እኮ ሊተሻል እኮ ይሄንን። ስለዚህ አይደለም እኮ ይሄ ስለ 35 እኮ አይደለም። ቆይ እሺ አንዴ ቆይ ወንድሜ ቆይ አንዴ ፕሊዝ 20,000 እያሉሽ ነው ብለህ ደውለህ አልነገርኸኝም? የሆስፒታሉ 20,000 ክፈይ እያሉ ነው ብለህ አልደወልክልኝም? እንዲሁም 20,000 ሳይሆን 10 ምናምን ሻልከኝ። በኢትዮጵያ ቆይተህ 20,000 አስገባው። እሺ ብዬ እሱን አላኩልህም። በአንተው ነው የተላከው ይሄ ኦኬ በሌላ ላክሽው። ከእነሱ ጋር አውርታችሁት አይደለም? 350 ሪያል ነው አሉኝና የሕክምና ወይ 140,000 አሉኝና በሪያል ደግሞ 350 ሪያል አሉኝና ይህንን አስገባ ብለሽ ነው አይደለም ያስገባሽው? አሊ እኔ በሪያል የምትሉትን አላውቅም። በኢትዮጵያ ግን እኔ 35,000 ለመኪና ብለህ አይደለም የላኩት? በሪያልነቱ አይደለም። ቆይ አንዴ 35,000 የመኪና ነው። እሺ 35,000 ነው። ከልጆቹ ጋሳ የመድኃኒት አለበትና ይሄን አለበት ብሎ ከነዛ ልጆቹ ጋር አውርተሻል አላወራሽም? አንቺ አውርታችሁ አይደለም ወደ እኔ ያስተላለፍኩ? መጀመሪያ እየጠየቀች ነው ብለህ ደወልክልኝ። ከዛ ደወልኩለት እኔ አሳክሜዋለሁ ብለህኝ የለው አይ ሆስፒታሉ ክፈሉ ብለዋል ሲለኝ እሺ ብዬ በአንተ 20,000 አስገባው እና ከፈልከው። 35,000 የት ነው ሄደው አለ። እኔ በእርግጥ ብሩ ልትከፍል አልመጣሁም፣ ግን እውነቱ ይውጣ እውነቱ። ሰላም እኛ የምንፈልገው ህዝቡን እውነቱን እንዲረዳ እኔንም ጭምርት እውነቱን እንዲረዳ። ምክንያቱም ይሄ ስትነጋገሩ የለው። ስለዚህ አንድ የተረጋገ ወንድምሽ ሆስፒታል ገብቶ ያን ያክል ሕክምና ሲደረግለት ኦክሲጅን ሲቀየርለት ያን ሁሉ የነዛን ቀናቶች ሆስፒታል ሲተኛ ልጆች እዛ ጋር ቁጭ ብሎ በነበረ ሰዓት እኛ እናቃቸው እነሱ ልጆች መጀመሪያ ከኛ በፊት የነበሩ ማለት ነው። ወንድምሽ ሲታከም የነበረው በነፃ ነበረ። እራሱ ልጁ አሳክሞታል። ምንም ነገር ወላሂ እኔ ካንቺ አልፈልግም። እኔ ከፈጣሪ ነው የማገኘው። ላስረዳህ መብለኮ ያለኝን ቃል በቃል ልጁ ገንዘብ ከፍያ ነው። እኔ አሁን ለልጁ ልደውልለት ነው። ገንዘብ ከፍያ ነው ብሏል። ልጁ ደውልለት ነው። እኔ ወላሂ አለ ኖ አድመጠኝ። ኦኬ ለምንድን ነው አሊ አንተ ሪሲት ላክልን በቃ ለምን አንዴ ሪሲት ይልካል። ሪሲት ቆይ አንዴ እኔ የምጠይቃችሁን ብቻ መልሱልኝ ፕሊዝ። እናንተ እንድትተማመኑ ሳይሆን እኔም ስለማላውቅ ይህን ጉዳይ ከልጆቹ እናረጋግጣለን። በነፃን ያሳከምነው ከኪሳችን ከፍለን አሳክመናል ማለታቸውን እንስማና ተጠያቂ የሚሆነው አሊ ነው። ከዛ ተግባባን አለ። አይ አስከፍለናል ካሉ ደግሞ ተጠያቂነቱ አንቺ ነሽ የምትሆኝ ማለት ነው። ምክንያቱም የሰው ልጅ ሲታከም በነፃ ይታከም። በረሃ ላይ ያንን ገንዘብ ሸፍኛለሁ ካለ ልጁ እዛ ያለው ልጅ አሊ ይጠየቃል ብሩ። አይ አልሸፈንኩም እኔ ምንም ነገር አልከፈልኩም ካለ ደግሞ አንቺ ኃላፊነቱን ትወስጃለሽ። እሺ በቃ አንዴ ቁጥር ውስጥ ሚውታንሽና ቁጥር ውስጥ ዳይ እኔ ማላውቀው ሂሳብ ውስጥ ነው የገባችሁት። እሺ ዳይ ቶሎ በይ
ሚውታሽና ቁጥሩ ስጪ። ሚውታሽ እየሰማሁ አይደለም። አንቺ ከሌለሽ አሊ ይስጠኝ ቁጥሩ። እየፈለግኩ ነው ቁጥሩን። ስጥ ካለ ስጠው። አለው አይደል? ስጠው። ግን እኔ እየፈለግኩት እንዴ ኢሞ ላይ ስለሚያወራኝ ልጁ። ጋይስ እኔ የማውቀውና ፍቃድም የሰጠሁት የተስማማሁበትም የራሴንም ኪስ ብር ጨምሬ እንዲከፈል የፈለግኩት የተስማማሁት 100 ሺህ ብሩ ላይ ነው። ከዛ ውጭ ያለውን እኔ አላውቅም። እሺ ጠይቅልኝ። 35 ሺህ ምን ላይ ነው የወደቀው? ይሄንን ጠይቅልኛ። 30 እሺ 20 ሺህ በዛ ለሆስፒታል ተከፈለ። 35 ሺህ የት ነው ሄደው? ይሄን ጠይቅልኛ። ቆይ መጀመሪያ ይሄን ሁሉም እንጠይቃለን። መጀመሪያ ይሄንን እናጣራ። እሺ ቁጥር ላክለት። ቁጥሩን ቢብሎኛል አልወጣም አለኝ እኔ ጋር። የመን ያላችሁ ሰዎች ፈሪዳ ልቻ እሺ ሳም ሌላ ስልክ እጅ ላይ ያለ ልጁ ኦንላይን ሊኖር ስለማይችል እንዲደወልበት ሌላ ስልክ እጅ ላይ ያለ ሳሚ ስማርት ነው። ፕላስ 96 ያዝ አንዴሽ ፕላስ 96 ነው። ቆይ አንዴ ቆይ እሺ ፕላስ 96 77 እሺ 73 እሺ 62 እሺ 29 30 እሺ የመን ውስጥ ያለ ቀጥታ ለዚህ ልጅ ደውሎ ጥያቄ የሚጠይቅልኝ አለ ወይስ አንቺ ቀጥታ ስልክሽ ይሰራል? መደወል ትችያለሽ። ሚውት ሳታደርጊ ደውለሽ ትጠይቀዋለሽ። አሊ ደውል። እንዴት ናችሁ? እሺ አሊ መደወል ትችላለህ? እሺ ደውል። አንቺ ቁጥር አይደለም ፕላስ 96 እኔ እችላለሁ፣ ችግር የለም። እሺ ደውልልና ጥያቄ ጠይቀው። በሱ በኩል ያወጣኸው ወጭ ይሄን ያክል አንተ ይሄን ያክል መከፈል አለበት ብለህ ከፍያለህ ብለህ ጠይቀው። ያው እሱ ጋር ቀድሞ የሚተዋወቀው ከእሷ ጋር ስለሆነ ደውልለት። ስንት ነው መጨረሻ ቁጥሩ የሰጠችህ? መጨረሻው 30 ኦኬ ይሄ ነው አይደለም? 29 30 ነው ደውልለት። ተዘግቶ ነው ደውል። እሺ አዎ ተከፍሏል ካለ ለምን ነበር የተከፈለው ብለህ ጠይቀው። ሰላም ይሄኛው አሊ ስማርት የሚባለው አሁን ይሄ በካሜራ የምታየው ሳሚ ወንድምሽን በስሙ ማቀዝቀዣ ውስጥ ያስገባው ነው። ቀይ መስቀል የሚሰራው አውቃለሁ። ይሄኛው አሊ ይሄኛው ሳሚ ፍሪጅ ውስጥ ያስገባው መሆኑን አውቃለሁ። አዳምጥ ነገር አዳምጥ። እሺ ውጭ ይላሉ። የት ሄዶ ሀቁን ልናገር እንጂ
ቁጥር አላቸው እኮ መጨረሻ 07 ነው እንደዚህ አይደለም? ሌላ ቁጥር ካሉ ሌላ ቁጥር እሱ 07 እንደዚህ አላቸው መሰለኝ። ትግራዊ ቲዲኤፍ የሚል ፕሮፋይል ነበረው በኢሙ። ይሄ ነው ቁጥሩ። ጓደኛው አለ ደግሞ ለጓደኛው ደግሞ አለኝ፣ የእሱም አለኝ። ደውልለት እሱ ከሁለት አንዳቸው ደውልና ላውድ አድርገህ አሰማ። ይሄን ያክል ብር የተከፈለው ተከፍሏል አልተከፈለም ብለህ ጠይቀው። ተከፍሏል ካለ ለምን ነበር የተከፈለው ብለህ ጠይቀው። ከዛ በኋላ ስለ 100 ሺህ ደግሞ እናወራለን። እና እሱ እስኪመጣ ድረስ ይሄኛው ሳሚ ከማንኛውም ሂሳብ ውጪ ነው። እስካሁን ድረስ ከኪሱ ያወጣው 300 ሪያል ራሱ አልጠየቀም። ሆስፒታል ተቀብሎ ቀይ መስቀል ላይ አስገብቶ ህይወቱ ሲያልፍ ይሄ ዝግ ነው ደግሞ። ለዛኛው ደጋግመህ ደውል ያነሳል። ይሄኛውን ጭምርት ያለ ገብቶሻል። ወንድምሽን ሳይወለድሽ ሳይዘመድሽ ስንት ስራ እየሰራ ቲክቶክ ላይ መጥቶ ያውቅ። ይሄን ጭምርት ነው ሌባ የተባለው። አሎ ሰላም አለይኩም ወንድሜ፣ እንዴት ነህ? አልሐምዱሊላህ ሰላም ነው። አሊ ነኝ እኔ። ባለፈ ያንን እንደው ወደ የሞተው ልጅ ከዛ ከእናንተ ጋር የወሰድኩት አውቀኛ። እንዴት ነው? ሰላም ነው። ከዛም በኋላ አልተለዋወልንም። እንግዲህ ልጁም እዚህ ስደርስ ያው እንደዛ ሆነ እና መጀመሪያ እኔ ወደ እናንተ ሲመጣ ብር አልተጠየቀም ብሎ ነበሩ አይደለም? እኔ መኪና የላኩት መጀመሪያ እኔ ከእናንተ ጋር ስደዋወል ልጁን ብቻ ውሰድ ነው ብዬ አይደለም? ልጁን ብቻ ለመውሰድ ነበር አይደለም እኔ መኪና የላኩት። ከዛ በኋላ ደግሞ የሐኪም ቤት አለበት ብሎ የሐኪም ቤት ይሄን ያህል ክፈል ተብሎ ስንት ብር ነው የከፈልኩት? ስንት ብር ነው የጠየቃችሁ? ስንት ብር ነው ያስተላለፍኩት? አይዋ አንተ አልጠየቀኝም። ያኛው ልጅ ነው ጓደኛህ ነው። አይዋ ስንት 300 አይዋ አይዋ ይሄንን ከፈልኩት አልከፈልኩም? እንደ ከፈልካቸው አንተን ጠይቀሃል አልጠየቅም? አዎ ያኔ እኔ ከፍያለሁ። ደረሰኙም ልኬለታለሁ። እነሱ አልጠየቁም አይደለም? አለበት ብሎ መጀመሪያ ጠየቁ ግን አይደለም? ያኔ ያን ለአንተም ለእነሱ እኔም እንደከፈሉ አለበት ክፈሉ ብለሃታል አይደለም? ይሄንን አይዋ ኸላስ ያኔ እኔ ብሩን እንደከፍ የለም። በእኔ በኩልም ደግሞ እኔ የሚያስተላለፍኩ ይሄው ነው። በእኔ በኩልም እኔ የሚያስተላለፍኩት ይሄ ነው እንጂ ሌላ ያስተላለፍኩ የለም ወደ አንተ። ይሄው ነው ወንድሜ። ኦኬ ያኔ ይሄ እንደከፈልኩ ደግሞ አንተም ከዛ በኋላ አልጠየቃትም። ይሄንን 361ን አስተላልፊ የሆስፒታል ነው ብልሃታል። ይሄንን ተነጋግራችኋል። ሳንኬው ሽማ መብረቁ ቤት እንትን አለ። አንተ ትክታክ አለ የለውም? ትክታክ አለ። አንተ ትክታክ የለህም? ታውቀዋለህ ወይ? ትክታክ መብረቁን ታውቀዋለህ አይደለም? ኦኬ ታንኪዩ። አየሽ ሰላም
361 ሪያል በኢትዮጵያ አባዘው። እኔ ነግሬህ የለም ወይ? እኔ ነግሬህ ያለው እኮ 20 ሺህ ለሆስፒታሉ ወንድሜ ላለበት ተከፍሏል ብያልኩህ እኮ ነው። መብረቁ በአለም እየተናገርኩ እኮ ነው። ለሁሉም ህዝብ እዚህ 1200 ሰው እየሰማ እኮ ነው። ለሆስፒታሉ 20 ሺህ 35 ሺህ ለመኪ አይደለም አንቺ ያልሽው እነሱ በፈጠረ 20 ሺህ ለሆስፒታል ተብዬ አለም ያውቀዋል ወይ? ሀቢባ ጋር እንሄድ ሁላችሁና በአንድ ላይ እሷ ትጠይቃችሁ እያንዳንዱ 20 ሺህ ለሆስፒታል። አሊ ተረጋጋ። በመጀመሪያ ደረጃ እሷ እናንተ ሌባ ነች በጭራሽ አላለችም። ገባችሁ? ሲቀጥል ደግሞ 20 ሺህ ከፍላለች። 20 ሺህ ከፍላለች ሐኪም ቤት። እናንተ ጋር የገባው 130 ሺህ ነው። ሲቀጥል ደግሞ 135 ሺህ። ሲቀጥል ትናንትና እሷ ለዚህ አይደለም የገባችው፣ አለቀሰችን። በፊት እንደምታለቅሰው ሰዎች ጠየቋት። ገባል? ምንድን ነው ከመጀመሪያው አስረጅ ተባለች፣ አስረዳች እንጂ ሌላይና ይሄ 20 ሺህ የሆስፒታል የተጠየቀ የለም። የሆስፒታል የተጠየቀ የለም። ልጁ ከፍሏል። 20 ሺህ ብላችሁ 20 ሺህ ቁጥር ውስጥ ገብተው ነው አይደለም የጠየቅነው። አሁን ልጁ ነው የጠየቅነው እኮ 20 ሺህ ልጁ ይሄ ከፍሏል ተብሎ ብያለሁ። ተረጋጉ። ቆይ መልሳል እናንተ ሰራቃችሁ እድሉን ትሰጡ አንዴ ሳሚ 30 አሁን ደግሞ 20 ምናምኑ ተጣርቷል። አሁን 35 ሺህ አንዴ 35 ሺህ የምንድን ነው አሊ መልስልኝ። 35 እኔ አሁን ወዲያ አላበዛም ጋይስ። እኔ አሁን 100 ምናምን ሺህ የወጣው ትክክል ነው ወይስ ተጭበርብሯል የሚለው ማጣራት ነው የፈለኩት። አሊ አሁን ሙዩት አንሳልኝ። 20 ምናምን ሺህ ተጣርቷል። 30 ሺህ የምንድን በር ነው የሰጠችው እሷ? 30 ሺህ መብረቁ ከዛ የሚመጣበት ተብሎ ነው እንግዲህ። መጀመሪያ በአምቡላንስ እና በእንትን አይደለም። ስለ አምቡላንስንም አላወራንም። መኪና ላክ ነው የተባልኩት። መኪናውን ላኩት። በስንት የተቀበርኩት? 200 ሪያል በኢትዮጵያ ስንት ነው የሚሆነው? ያኔ በኢትዮጵያ ስንት ነው የሚሆነው? 35 ሺህ ነው የሚሆነው። 35 ሺህን አስገባች አይደለም? 35 ይሰማል ድምፄ? ኔትወርክ በጣም እንትን እያደረገኝ ነው። ይሰማል? የሱ እስኪስተካከል ድረስ አንቺ 30 ከመቶ ሺህ ብሩ አሁን ስንት የቀረው? 20 ሺህ ለምንድን ነው? 35 ሺህ የሆስፒታል 20 ሺህ ምንድን ነው ይላል? ኧረ በፍጹም 35 ሺህ የሆስፒታል አይደለም። መብረቁ 35 መብረቁ አዳምጠኝ መብረቁ አዳምጠኝ። ወይ ሌላ መልስ ወይስ ይመልስ? መብረቁ 35 ሺህ አይደለም። 35 ሺህ የመኪና 20 ሺህ ነው የሆስፒታሉ። ስለ 20 ሺህ ጨርሰናል። አሁን ስለ 35 ሺህ ነው አይደለም? 35 ሺህ በኢትዮጵያ 700 ነው የሚሆነው። ከባለ መኪናው ጋር ተነጋግሬ የሰዋቁን ቁጥር ከአሊ ላይ ወስጄ ነው እንግዲህ። ከዛ ሰዋቁን ከዚህ ላኩት በ700 ሪያል። 700 ሪያል በኢትዮጵያ ስንት ነው የሚሆነው? 35 ሺህ ነው የሚሆነው። 5 ሺህ ማለት 100 ሪያል ማለት እኛ ጋር 5 ሺህ ነው። ይኸው አሊም ያውቃል ወደዚህ ሲቀየር ማለት ነው። ስለዚህ በ700 ነግሬ ሰውየው ደግሞ ያኔ ከዚህ ስለሚሄድ ደግሞ የባትሮል ያለ ያስፈልገኛል፣ የጫትን ምናምን ያስፈልገኛል ስለኝ 500 ሰጥቼ በእጁ ነው ሰጠሁት። ደግሞ በእጁ ሰጥቼ 500 ሰጥቼ ሰውየው ከዚህ እዛ ሄደ። አጠቅ እዛ ሆስፒታሉ ጋር እዛ ሲሄድ ደግሞ በአምቡላንስ ነው እንጂ ልጁ ወይ ነገ ነው። በመኪና መውሰድ ከፈለጋችሁ ነገ። መብረቁን ይዞታል ኔትወርክ መሰለኝ። ሌሎቻችሁ ትሰማላችሁ። ሞቲና አልያው ትሰማላችሁ እናንተ። መብረቁ ግን ይዞታል መሰለኝ አይደለም? ሞቲ እየሰማችሁ ነው? አይዋ 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 መምጣት ያለበት ብዬ ልጁ ሰውየው ከዚህ ሄዶ እዛ ቦታ ላይ ስደርስ ወይ ነገ ነው የምትወስዱት አሉ። አንተ በመኪና መውሰድ ከፈለጋችሁ ነገ ነው። አሁን የሚወስደው መድኃኒት አለ እንደውም ገና ተብሎ ሰውየውን አልሰጡትም። በኋላ ላይ ደግሞ ልጁ በአምቡላንስ እንጂ በኦክሲጂን ጋ ነው እንጂ እንደዚህ መሄድ አይቻልም ተባለ። ያለ አምቡላንስ መኪና ካላችሁ ደግሞ ወይ ነገ ነው አሉ። እነሱ ደግሞ ልጁ እዛ ማደር የለበትም አሊ አሉ። ችግር የለም
ልጁ እዛ ማደሪያ ለምን እነሱ አሁን በአምቡላንስ ከሆነ አሁን ይምጣ ስሉ በአምቡላንስ ከሆነ እኛ አሁን እናመጣለን። በመኪና ከሆነ ግን ደግሞ አሁን አንሰጥም። የሚወስደው ኦክሲጂንና መድኃኒት ስላለ ነገ ነው አሉት። ነገ ከ10 በኋላ ይሄን ደግሞ እነሱ ከራስ በአምቡላንስ አሁን ማስመጣት ከቻሉ በአምቡላንስ ይምጣ አሉ። ይሄ ሰውየው እንግዲህ 500 ሰጥቼ 200ውን ልጁን እኔ ጋር ሲያመጣ ሊወስድ ነው። ገባ በባዶ ነው እዛ ቦታ ላይ ሄደ። ኦኬ አሊ አንዴ እዛ ስለሄደ የኔ ድምፅ ይሰማና በነገራችን ላይ ሰላም ብር ወስደዋል ብለሻል ብለን አይደለም አንቺ ባትይም፣ ነገር ግን ወንድምሽን ለማትረፍ እነዚህ የምታያቸው ሁለቱ የከፈሉት ዋጋ እንዳልሆነ አንቺም ታውቂዋለሽ። የ8 ሰዓት መንገድ በረሃ ከሆስፒታል እሱን ለማዳን አምቡላንስ ይዘው ቪዲዮውን በሙሉ እሱን ለማዳን ሲሯሯጡ የሚያሳየውን ቪዲዮ በሙሉ ቴሌግራም ቻናል ላይ አሁን እለቀዋለሁ። ቪዲዮ ሀታ እባክህ ይሄ ሰውዬ ነፍሱ ሊጠፋ ሲል እንኳን ቢሆን ካጋጠመ በጣም የደከመ ስለሆነ እባክህ ሆስፒታል ቢሆንም እንደምንም ቅረጽ እናስቀምጥ ብዬ እሱን ያን ሁሉ ተላልፎ ቀርጿል። ያን ሁሉ ነገር ስናደርግ ወንድምሽን ለማትረፍ ነበረ። ይሄኛው አሊ ገንዘብ እንኳን ቢቸግረው ከኔ ይጠይቃል እንጂ ስጠይ ብሎ ገንዘብ የሚቆራረጥ ሰው አይደለም። ይሄኛው ደግሞ ቀይ መስቀል የሚሰራ ብዙ ሀበሾችን ታቅፎ የያዘ ደሞዝ የማይጠይቅ ሰው ነው። የከፈለውን ብር ራሱ አልጠየቀም፣ ከሂሳብ ውስጥ አልገባም። በቃ ወንድምሽን ከሱ ተቀበለ። ቀይ መስቀል ሲያደርሰው ህይወቱ ጠፋበት። ከዛ ጀምሮ ታስሮ የተቀመጠው ይሄኛው በመጀመሪያ ጊዜ ነው ላይቭ ላይ ሳውጣው ማለት ነው። ማለት በየወንች ሲያርስሩ ነው የሚያገለግል ሰራተኛ ነው። ስንት ነገር የሚያደርግ ማለት አንዲት ብር አልጠየቀም፣ አይጠይቅም። ከሂሳብ ውስጥም አልገባም እስካሁን ድረስ። ያኛው 55,000 ብሩ ወጪ የተደረገው እዛ ለነበረው ሊወጣ ሲል ሄዳ ያለበት ብሎ ሆስፒታሎች የቆረጡት ነው። ይሄኛው አሁን እዛ መጀመሪያ ያመጣሻቸውና ወንድምሽን ሆስፒታል ያስገቡ ልጆች እስካልከፈሉ ድረስ ሆስፒታል ውስጥ በነፃ ሕክምና የለም። በእዳ ነበር ሲታከም የነበረው። ሊወጣ ሲል ይህን ያክል ክፈል ተብሎ ተከፈለ። ይኸው መሰከር ያኛው አናውቀውም፣ አንቺ ነሽ የምታውቂው ቀድመሽ። ሁለተኛው ደግሞ 35,000 የሚለው ከሆስፒታል ወደ ሆስፒታል በመኪና የወሰደበት ሲሆን 100,000 ብሩ ደግሞ 75,000 ብር ነበር። 25,000 ብር እንዲጨምር ያደርኩት እኔ ነኝ። ምክንያቱም ተከትለው ለሚመጡት መመለሻ እንዲሆን የትራንስፖርት ብዬ ጨምሬለታለሁ። ገባሽ አይደለ? ከዛ ውጭ ያለው 75,000 ብር የ8 ሰዓት መንገድ ራሱን የማያውቅ ዳይፐር ለብሶ የነበረ የ8 ሰዓት መንገድ ኬላ እየቆራረጡ ከበረሃ ከሰው ሀገር ከየመን በረሃ ከሰው ሀገር የ8 ሰዓት መንገድ በረሃ አዳራቸውን ሲጓዙ ኮንትራት አንቺም እኔም እዚህ ጋር ላይ ያለው ሰውም ተስማምተን የተከፈለ ብር ነው ያለ ካሽ። በዚህ ነገር ላይ እንደ ቀልድ ከ1,000 ሰው በላይ ይዞ ገንዘብ ሰረቁ መባሉ ለአንቺ ምን ተሰማሽ? አሁን ለአንቺ ነው ጠይቅሽ። ለአንቺ ምን ተሰማሽ? እኛ ያደረግነው የከፈልነው ዋጋ እያለው እኮ እኔ በውስጥ ይቅር በለኝ፣ እኔ ሌባ ብዬ አልተሳደኩም፣ ችግር ላካፍል ነው የገባሁት ብያለሁ እኮ እኔ እኔ ችግርተኛ ነኝ እኮ እዛ ጋር እኔ ችግር እንዲደረዱኝ ገባው እንጂ እኔ እናንተ ላሰድብ እኮ አልገባሁም። በቃት ተረዱኝ። የኔት አንቺ ብትይም ሀዘንተኛ ነኝ እንኳን ቃል በቃል ያላለሽውን ብትይ ራሱ አንቺ ሀዘንተኛ ነሽ። እኔ እረዳሻለሁ፣ 100% እረዳሻለሁ። ለምን 24 ሰዓት የምታለቅሽ በአንቺ ምክንያት ሆኔም አልተኛውም አይደል? እረዳሻለሁ። ግን በሰዓቱ ላይ ምን ማለት ነበረብሽ ነው? መብረቁ ያመጣቸው እሺ ምን ልበል ዋጋ የከፈሉላቸው ማለት ነበረብሽ። ለምን እሱ ቲክቶክ ላይ ቁጭ ብሎ የሚከፍል ቀፋይ ሌባ ሲሆን፣ እነዚህ ሰዎች ያለ 5 ሳንቲም ሰውን የሚተባበሩ በረሃ ላይ ያሉ ሰዎች ናቸው። እነዚህ ሰዎች እኮ ምናልባት ህጉ ጠመም ቢል የታመመ ሊሞት የቀረበ ወንድምሽን ይዘው ሲዞሩ እኮ ሊታሰሩ ይችሉ ነበር አይደለም? ያኔ ሚዲያ ላይ ሌቦች ናቸው ተብሎ ሲጠፋ አይ እነሱ የከፈሉት ዋጋ አንተ አልከፈልክም ማለት ነበር። አሁንም ባንቺ አልፈርድም የኔ ውድ። ለማንኛውም እንድታውቁት ያክል እኛ መብረቁ እኔ ብር አልሞላልኝ ብሎ እየተንከራተትኩ እያየ እዛ ጋር እኔ ለምን ነው የገባሁት? እኔ አሁን እንደዚህ ብል ሊያስወጡኝ ይችላሉ። እኔ ለምንድን ነው የማትረዱኝ እናንተ? እኔ ወንድሜን እንዲገባልኝ ነበር እየተንከራተትኩ 5-10 እየለመንኩኝ በዛ ሰዓት ምን ብዬ ነው የምናገረው? ምን ሆናችሁ ነው? አሊ ሳሚ ለሰላም የከፈልክላት አንዴ መብረቁ እሺ አንዴ ሳልክ እናገር ሚውታንሺ ወይ አንድ ጊዜ ተረጋግና ወይ አንድ ጊዜ ድሮኝና እኔ ልናገርና ሳሚ አሁን ምን አለ መሰላችሁ ልጅቷን በማለት ወይ አንዴ ተረጋግና ቆይ እኛ ስላንተ አንተ ያረክልን ከማንም በላይ አንተ ነው ዋጋ ከፈልከው። አሊም ከፍሎን መብረቁም ከፍሏል። እቺ ልጅ
አልመጣችም። ተረዷት። ሚዲያ ላይ እናንተ ስም ያነሳው ሰበብ ነው የሚፈልገው ሚዲያ። አመሰገነቻችሁ እንጂ ስትጠየቅ ነው ይሄን ያለችው። አሁንም ቢሆን አሊ የታችን ነው ሳሚ ሳትሆን 20 ሺህ እኔ ለእኔ አስረዳኝ። እኔ አልገባኝም። እኔ ስለሆንኩኝ ብሩ ስላስገባው ቤተሰቧ እየጠየቁኝ ነው። ገብቷል። 20 ሺው ሐኪም ቤት ተከፈተ። 130 ሺው ደግሞ ለአምቡላንስ ነው የተከፈለው። 135 ሺው ወንድሜ 135 ሺህ ሳይሆን 35 ሺህ ነው መጀመሪያ። እየሰማችም ከሆነ 35 ሺህ ነው። በመጀመሪያ በመኪና ሊመጣ ነበር እሱ በቀጥታ ማለት ነው። በቀጥታ መኪና በሌላ መኪና በባስ ወይንም ማለት ነው። አንድ ወንበር ተይዞለት ነው። አንድ ወንበር ያኔ የኋላ ወንበር ቢያንስ የኋላ ወንበር 3 ሰው ምናምን አረዳ የሚይዘው የእሱ ነው። ኮንትራት ከሆነ እንደውም ብዙ ነው። ያንን የኋላ መንበር የሚቀመጡበት ሰዎቹ የሚቀመጡበትን እኛን ከፍለዋለን። ሰውየውን ብዬ ከዚህ ላኩት። ሰውየው እዚህ እኔ ጋር ነበረ። ቁጥሩም ደግሞ የወሰድኩት ከአሊ ላይ ነው። ይኸው አሊ ሳሚ ማለት ነው። ገባሽ? ሰውየው እዚህ ነበረ። እንግዲህ ስንት ነው? በ700 ነው አይደለም የተነጋገርነው። በ700 ነው የተነጋገርነው። በ700 ተነጋግረን ሰውየውን ከዚህ ላኩት። ሄደ 500 ሰጥቼዋለሁ። እንግዲህ በ700 ነው የተነጋገርነው። 500 ሰጥቼዋለሁ። የጋዝ የናፍታ የምናምን ብሎ ማለት ነው። ገባሽ? የጫቱን ልጁን ቶሎ ሄዶ እንዲያመጣልኝ 500 ሰጠሁት። 200 ደግሞ ቀሪ እኔ ጋር ሲመጣ ነው የሚወስደው። 200 ሰውየው እዛ ቦታ ላይ ሲሄድ ደግሞ እነሱ አይሆንም አሉ። ወይ ነገ ነው የምትወስደው ዛሬ ሌሊት የሚወስድ እንግዲህ እዚህ ላይ እያወራን እኮ እና እሷም ታውቋለች ይሄንን። ሰውየው ሰዋቁ እዛ ነው ልጆቹም ጋር ተነጋግሮ እዛ ያሉ ልጆቹ ጋር እዛ ሄዶ አህያ ልጁን እንጫነው ስሉት አይሆንም ልጁ በዚህ አይነት ሁኔታ በዚህ ሰዓት መሄድ አይችልም አሉ። ወይ ነገ ነው የምትወስደው ዛሬ የሚወስደው መኪና እንትን መድኃኒት አለ ለዛሬ ሌሊት አሉ። ወይ ደግሞ በአምቡላንስ መሄድ አለበት። አምቡላንስና ዶክተር ኦክሲጂኑ ጋር እንትን ተብሎ ወይ በእንደዛ መሄድ አለበት እንጂ አሁን ለአንተ መስጠት አንችልም አሉትና ባለመኪናውን እዛው አስቆሙት። ገባሽ? ሰው እንግዲህ አሁን ደግሞ እዛ ማደርም አይሆንምና ከላስ በአምቡላንስ ይምጣ ተባብለ አሉ። እነሱም ልጁ በአስቸኳይ መምጣት አለበት አሉ። እንግዲህ እነሰራም ሁላችሁም ነው እዚህ ገስት ላይ ነው እያወራን ያለው። እኔ በአንደኛው ስልኬን እያወራሁ ከነሱ ጋር። ይሄ ሰውየውን እንግዲህ ልጁን አልጫነም። ልጁ ስላልጫነ ደግሞ ያኔ እንግዲህ ብሩን ደግሞ ማጣት የለበትም። 500 ወስዷል። 200ውን ደግሞ ቀንሰው እሱም አልጠየቀኝም። ካላስ ልጁ በአምቡላንስ እንደገና ያኔ በአምቡላንስና እስከ ዶክተሩ ጋር ተብሎ በሌላ ብር ነው ተነጋግሮ የመጣው። ገብቶሻል? አሁን ለዛኛው ከዚህ ለሄደ መኪና ነው የተሰጠ። ያ መኪና ይዞ አልመጣም። አንሰጥም አሉ። ቀረ፣ በዛው ቀረ ነው ካላስ ኔትወርክ ነው። ታብ ኮፒ ሼር እያረጋችሁ ቤተሰብ ታብና ኮፒ ሼር አለ። ጨረስክ? መለሰልሽ እኮ ማርያም ጨርሷል መሰለኝ። እዚያው ጋር ኦኬ። እሺ አሊ አሁን ለማይረባ ብር እኔ ከአንተ ጋር መከራከር አንፈልግም በጭራሽ። ለማይረባ ብር አሊ ውለታችሁን እኛ ነው የምናውቀው፣ ሰው አይደለም። አሁን 35 ሺህ 100 ሺህ በዚህ ተንጣጣ። በቃ ሰው ለማስረዳት ነው። እኛ ሰላም አንዴ ሲጀመር ከዚህኛው ቀይ መስቀል ከሚሰራው ሳሚ በላይ ልታከብሩት የሚገባ ልጅ ቢኖር ይሄ ልጅ ነው። እኛ አልካድንም። ቋንዴ ይሄ ልጅ ከዛ ካለበት ሊሞት ከነበረበት በረሃ ሁሉ ተደዋውሎ ከዛ ተቀብሎ ያን ሁሉ ሀገር ቆርጦ መጥቶ ከሳሚ እጅ እንዲገባ ያደረገው ይሄ እኮ ነው አይደለም? ትክክል። ሁሌ ያመስገንን። አሁንም እኮ እያመሰገንን ነው። እኛ እኮ ምንም ስሙን እኮ አላጠፋውም። እናንተ አጠፋችሁ እያልን እኮ አይደለም፣ ምስጋና አይደለም የምንፈልገው። እኛ ስም እንዲጠራ ነው የምንፈልገው። ምክንያቱም አንቺ በዚህ እኛ እየከፈልን በዚህ ሌባ ነው በሌለበት ሰው እናንተ ባትሉ እኔ ሌባ እንድትባሉ መች ፈለግኩኝ? በፈጣሪ እኔ ሌባ እንድትባሉ በፍጹም ሌባ ነው ያገናኙሽ እያሉ አንድ ቤት ያልወጣም። በቃ እኔ ነው አይመለከትም። በፈጠራችሁ እኔ የማውቀው ታሪክ የለኝም። በቃ ሁላችሁ የምትሰሙ ሰዎች አንድ ነገር መብረቁ ለአንዲት ደቂቃ
እኔ ብዙ ስራ አለብኝ ጋይስ፣ በጣም ብዙ ገዛ የሚፈልጉ በጣም ብዙ ደግሞ እኔ የሚያቅሜን ያክል እንጀራ አለችኝ። የቀን ስራ ምሰራ ሰው ነኝ። አንዴ አሁን ያወጣችሁት በአጠቃላይ 130 ምናምን 155 ሺህ አውጥተናል የምትሉት ለወንድማችሁን እኔ ቆልፈዋለሁኝ፣ በነፃ ሆኗል። ከዚህ ውጭ ሙባረክ እና ፈልግም በፈጣሪ እኔ አሁን የምፈልገው ከዛ በኋላ ያለውን ወንድምሽን ደግሞ እነ ሙባረክ እድሉን ስጡኝ። አንድ ጊዜ ሙባረክ እና ሀቢባ 25 ሺህ ሪያሉን ብር ሰብስበው መሸኛ አዋጥተው ይጨርሱ። ሲጨርሱ ማን ነው የሚጠራው ካላችሁኝ፣ የቀደሙ ልጅ ሳሚ፣ ወንድምሽን እየጠበቀ ያለው ሳሚ፣ ይሄኛው የወረደው የቀደሙ ልጅ የቀይ መስቀሉ፣ እሱ ደግሞ ወንድምሽን ወደ ሀገር እንዲገባ ውክልና ሰጥቶ ፈርሞ ያሳፍራል። ከዛ በፊት ያለውን ነገር ሁሉንም ተውት፣ እርሱት። ምክንያቱም መልካም ለሚያደርግ ሰው ፈጣሪው አምላክ ነው የሚመልሰው። እኛ የሁሉም መልካምነትን አንደኛ ከፈጣሪ ነው የምታገኘው፣ ሁለተኛ ደግሞ እናንተ ዋናው ሰውዬኛ ወተናል ኦልሬዲ ሰጥቶን ቁጥሩን ማለት ነው። እናንተ የምትሉት 25 ሺህ ሪያል እንደተከፈለ ነው እንደሚከፈል ነው። ሰውየው ግን በ19 ሺህ ከኛ ጋር ተስማምቷል። እግዚአብሔር ይስጠው፣ በጣም ጥሩ ሰው ነው። ዋናውን ማለት ነው አግኝተናል። ለፍታችኋል። እግዚአብሔር ይስጠው። እንደ አንተ ነካ አንተ ነካ ያገናኘ ከእነ አሊ ጋር እነ አሊን ማለት ነው። ሚውት አድርጉ እስኪ አንድ ጊዜ ለእነ አሊ ነው እየተናገርክ ያለሁት ወንድሜ እኮ እኔ ልናገር። 19 ሺህ ከሆነም 19 ሺውን ሰብስቡና ጨርሱ። አንድ ጊዜ ልናገር። 19 ሺህ ሲሰበሰብ ከዛ በኋላ ሳሚ ይጠራል፣ ያኛው ሳሚ። ከዛ በፊት ግን አሊ ቆይ መብረቁ አንዴ አሁን አንተ እንድትተባበር የምፈልገው እኔ ኃላፊነቱን የሰጠሁት ወንድም የምተማመንበት ወንድም አለኝ፣ አስክሬኑን የሚያስገባ ብለህ ቪዲዮ ስራ አለኝ። በፈጠረ አይ ስራ ችግር አለ። እሺ እናንተ የተነጋገራችሁ ሰውዬ ላይ 5 ሳንቲም ኃላፊነት አልወስድም። 5 ሳንቲም ለምን አላውቁም። ሰውዬውን ኃላፊነት አይደለም ያለውን ነገር ነው እየነገርን ያለው። ወሳደ እያልኩህ እኮ አይደለም። እኔ ሲጀመር ከህቴ ጋር እሺ፣ አንዴ ምን ለማለት ተፈለኩ ሳሰሙ ለምን ጣልቃ ትገባላችሁ? እኔ ይሄ ገንዘብ ተቀብሎ ወንድምሽን ሀገር አስገባለሁ እልካለሁ የሚለው ሰውዬ ጋራ አንተዋወቅም። አስለን አናግሬውም አላውቅም። አቦ ካሊድን ሳሚን አቅርብልኝ። አቦ ካሊድ የሚባለው ዋናቸው እኮ ነው። ዋናው ለእነሱ ዋናችን እሱ ነው። አስክሬን ያስገባል። አንተ መብረቁ አንተ አታውቀውም። እነ ሳሚን ነው ጠይቀው። ሳሚን እሺ፣ አንዴ ለምን አትረጋግጥ? እኮ ሳሚ ነው መብረቁ ስልኩን የላከልኝ ልለምነው። እኔ ቢያንስ 15 ሺህ አድርግልኝ። እኔ ለምኛ አጣውስ ቁጥሩን ላክልኝ ልለምነው ብዬ ቁጥሩን ራሱ በግሩፓችሁ ላይ ምሽት ማረጅም። እስኪ አንዴ ሰላም፣ አንቺን አልፈርድብሽም። አንደኛ አንቺኛዋ ተሰምኛለሽ፣ ጓደኛዋ አንድ ሰው ገና ቃል ሲያወጣ የምትመልሽ ከሆነ አንግባባ። ምን ለማለት እንደፈለግኩ አላወቅሽም። እኔም መውሰዱን ኃላፊነትና ማልወስደውን ልነግርሽ ስለፈለግኩ ነው። እስከ መጨረሻ አዳምጪኝ እሺ። ወንድምሽ ሆስፒታል ያለው አሁን በአሁኑ ሰዓት ማቀዝቀዣ ውስጥ ያለው በወረደው ልጅ በሳሚ ስም ነው። ሳሚ ሂሳቡ አልቋል፣ ተከፍሏል እና ከዚህ በኋላ ውክልና ስጥ ሲባል ነው ሳሚ የሚጠራው ውክልና ለመስጠት። በዚህ በኩል ያለውን ኃላፊነት እኔ ወስዳለሁ። የእናንተ ኃላፊነት ደግሞ ምንድን ነው የሚሆነው? ልክ ሂሳቡን እንደተነጋገራችሁ ገንዘቡ ተሰብስቦ ሰውየው ሲከፈለው የወንድምሽን ማሳፈር ፕሮሰስ ይጀምራል ወይ በሚለው እናንተ ኃላፊነት ውሰዱ። አለቀ። እኔ የምፈልገው ገንዘቡ ተሰብስቦ አልቋል፣ ስለዚህ ተከፍሏል። የለ ሳሚ ከአንተ የሚጠበቅብን ፈርምና ሸኝ፣ ውክልና ሰጠ ፈርምና ሸኝ ሲባል ሳሚ ወንድምሽን ለማስረከብ ይመጣል። ቆይ አንዴ እሺ፣ አንድ ጥያቄ። ቆይ ማማ እንዴ፣ ቆይ ምን ማን ላጣራ እንጂ ውክልና አጽፊ ብሎ ሳሚ የሰጠኝ ሳሚ ፓስፖርት የለኝም መቀየር አለበት ብሏል። እሺ፣ ውክልናውን አሁን የሚወስደው ማን ነው? ኢትዮጵያ አጽፌ ጨርሻለሁ። ቤተሰብ መቀየር ያለበትን ሳሚ ያስቀይራል። ና አስገቡት። አንዴ የራሱ ምላሽ ይስጥ። አሁን ራሳችሁ ተነጋገሩ። የለ አስገቡት። ሳሚን አስገቡት። እስኪ አንድ ቁጥር ጣፋ ይኸው አንዳንድ ቁጥር የተጻፈ ነው። ሳሚ አስገቡት። ሚኪ አማራ
ሙሽራውም ካለ ሳቡት፣ ሰላምም ካለች ሳቡት፣ ሳቧት። ሁሉንም በዚህ ጉዳይ ላይ የተሳተፉ በሙሉ ከዚህ በኋላ በህይወት ጉዳይ እርም ብያለሁ እኔ አልሐምዱሊላህ። እሺ አሁን አንድ ነገር ማለት የምፈልገው ነገር ምን አለ፣ ልጅቷን በመካከል ቤት እኛም ሆነን ሀቢባ ጋር እያዋከብናት ነው ያለ ነው። ማዋከቡ አስፈላጊ አይደለም። በእርግጥ እሷም ደግሞ የወጣውን ሂሳብ እንድትጠይቅ አዋከቧት። መጠየቅ ደግሞ ቅር የሚያስብል ነገር አይደለም። ያንን ደግሞ ለወጣበት በዚህ መልኩ እንደዚህ ወጥቷል ሂሳቡ። ያንን ተነጋግሮ መጨረስ ይቻላል። ነገር ግን አንድ ነገር የሚደብረው ምን አለ፣ የሰውም ማንነት ሳያውቁ ሌቦች ብሎ መናገር አስፈላጊ አይደለም። ለምሳሌ እኔ ከቀኑ 9 ሰዓት ጀምሬ ሌሊቱንም እዛው ነው ያደርኩት። ሐሙስ ቀን ነው የገባሁት። ሐሙስ ቀን ማታ ነው 9 ሰዓት አካባቢ ሄጄ አርብ ቀን 11 ሰዓት ላይ ነው እንትኑን አስገብቼ የመጣሁት። ሬሳውን ወደ ፍሪጅ ውስጥ አስገብቼ የመጣሁት ማለት ነው። እንቅልፍ የለም ምን የለም። በዛ ላይ ደግሞ ስለምትሉት ገንዘብ ስለዚህ 155 የምትሉት የማውቀውም ነገር የለም። አላውቅም። በሰዓቱ ምንም አውቀው ነገር የለም። ግን ከራሴ የተደረገውን ነገር ደግሞ አደረግኩ ብዬ ማለትም አልፈልግም። ደግሞ ያንንም አንጡ ብዬ የጠየኩትም ነገር የለም። ስለዚህ እነዛ ሰዎች ሌቦች ብሎ ማለት መቸኮል አልነበረባቸውም። መጠየቅም ካለባቸው እስኪ እነሱን እንጠይቅ መጀመሪያ። ሚዲያ ላይ ሌባ ብለው ከመሳደብ እነሱን እናገኛቸውና እንጠይቃቸው። ገንዘብ ተሰጥተዋል አይደል እንዴ? ሂሳብን እንተሳሰብ፣ ያስረዱን ማለት ነው የሚቀድመው ወይስ ሌቦች ብሎ መሳደብ ነው የሚቀድመው? መጠየቅ እኮ ችግር የለውም። ግን ሌቦች ብሎ መናገር አስፈላጊ አልነበረም። መጀመሪያ መጠየቅ መተው፣ ሌቦች ከማለት መተው ጠይቁ፣ ቼክ አድርገው። ሌብነትን ካለ ሌባ ተብሎ ቢሰደብ ምንም ማለት አይደለም። አሁንም የምለው ነገር ምንድነው፣ መብረቁ ኃላፊነቱን ይውሰድ ምናምን እያላችሁ ነበረ። ኃላፊነት በዚህ ጉዳይ ሬሳ ብዙ ሬሶች ገብተዋል ከዚህ ቦታ። ኃላፊነት እየተወሰደ አይደለም። ነገር ግን የማን ነው ይሄ ኃላፊነት ብትሉ እነ ሀቢባ፣ ይሄ ሙባረክ የምትሉት እነ ሚኪ፣ እነ ተስፋዬ፣ የኛም የሁላችንም ኃላፊነት ነው መሆን ያለበት እንጂ አንድ ሰው ላይ ጫና መፍጠር አስፈላጊ አይደለም። በቃ ይሄ አስፈላጊ ነው ብዬ የምለው ነገር የለም። ያንን ደግሞ በዋትሳፕን ግሩፕ በሆነ ተገናኝታችሁ የዚህን ኃላፊነት የምንወስድበት እኛው ነን። እውነት ከአንጀት ልጅቷን ለመርዳት ከታሰበበት ማለት ነው፣ እንደኔ ሀሳብ። ስለዚህ እነዛ ደግሞ ሌቦች አሉ ምን አሉ፣ ያ ይሄ እንደዛ ነገሩ ሲገባም ስም መጥፋቱም ያለ ነው። ሁለተኛ ነገር ደግሞ ምስጋና ከሰው አለ የምንጠብቀው፣ እኔ በራሴ ማለት ነው። ከሰው ምንም የምንጠብቀው ነገር የለም። አንድ ነገር ስታደርግ ከሰው ሳይሆን ፈጣሪ የተሻለ ነገር የሚያደርግልህ በሰራው ልክ ፈጣሪ ነው የሚያደርግልህ እንጂ ሰው አመሰገነ አላመሰገነ ነገር ክፍያ ያስፈልጋል ወይ ክፍያ ትፈልጋለህ ወይ ብዬ ጠይቄያለሁ። አልጠየኩም። ከነሱ አይገኛል። ምን አልከኝ? ከዛ እኔ ምንም ነገር የምፈልገው ነገር የለም። እኔም ጠይቄሃለሁ እኮ ሳሚ በክፍያው ጉዳይ። ሳሚ በብሩ ደግሞ እኔ አንተ እንደሌለህበት እኮ ማንም ያውቃል። እኔ ተናግሬያለሁ። አንተ የለህበት። አንቺ ያወጣሽው ብር ከወንድምሽ የታተመበት ነው። ስለምን አለበት የራላ ፍሬ አሁንም በተደጋጋሚ አንቺ ያወጣሽው ብር እኮ ይሄ ያስፈልገዋል እያልሽ እየተደዋወልሽ የከፈልሽው ብር እኮ ነው። ስለዚያኛውስ ብር እኔ በምን አውቃለሁ? ለምሳ ታውቃለህ። መብረቁ ምን ሆነሃል? በእርጋታ እንነጋገር እንጂ ትልልቅ ሰዎች አትልን እንዴ? ስለ ብሩ አንተ የለበት ይሄኛው አሊም በአሁኑ ሰዓት መብረቁ በአሁኑ ሰዓት ስለ ብር ሳይሆን አጀንዳ መሆን ያለበት ወንድሜ እንዴት ሰው ረድታችሁኝ የሚዲያ ሽፋን አድርጋችሁልኝ እንዴት ይግባ ነው እንጂ በዚህ ሰዓት እኔ ብር ሂሳብ አወራርዱልኝ ብያቸዋለሁ። በፈጣሪ እኔ አስክሬኑ ወደ ሀገሩ ይግባ፣ ቤተሰቤ ይረፍ፣ እኔም ልረፍ። ምክንያቱም እኔ ህይወቴን እየመራው አይደለም፣ ህይወቴ ምስቅልቅል አለ። ምክንያቱም ወንድሜ ግባተ መሬቱ አልተፈጸመም፣ አፈር አልለበሰም። ወንድሜን እርዱኝ፣ እኔ ሚዲያ ሽፋን አላገኘሁም ነው ያልኩት። አንዴ
ልጅቷ እያወዛገቧት ነው። አሁን እኔ እውነቱን ልንገራቸው እየተወዛገበች ነው፣ እያወዛገቧት ነው። ገባሽ አይደለ? ያን ነገር ደግሞ መጠየቅ ያለ ነው። ግን ሌባ ተብሎ መናገሩ መጀመሪያ መጥተው መብረቁ ልጆቹ ሌባ ነው ያገናኙሽ ስትል እየተባበሩኝ ነው ማለት ትል ነበረ። ሌባ ነው ያገናኘሽ እነሱ ሌባ ናቸው ሲል ሙባረክ የዛኔ እሷ እያገዙኝ ነው ሌባ አይደሉም ማለት ትችል ነበር። እሺ ጃጓር ይሰማል ድምፅ? አዎ ይሰማል። እሺ ሁላችሁም ሚውት አድርጉ አንዴ። ጃጓር ያኔ ይቺ ልጅን ሀዊ ይዛ ስትመጣ አንተ ገስት ላይ ነበር አይደል? አዎ ያኔ ከዛ በኋላ ምንድን ነው ወንድሟ ካለበት የ8 ሰዓት በረሃ ላይ እንዲመጣ ከአሊ ጋር መነጋገር ጀመርን አይደለ? አዎ ከዛ በኋላ የመሪው ስንት ብር አለ? በኢትዮጵያ 75,000 ብር አለ አይደል? ባለመኪናው ላይቭ ላይ የስ አዎ 75,000 ብር አለ። ልክ ነህ። ከዛ 100,000 ብር በአጠቃላይ ሰብስብላትና ይከፈል 25,000 ብሩ ለትራንስፖርት ለሚያመጡት ልጆች መመለሻ ስለሚያስፈልግ 100,000 ብር መሆን አለበት ብዬ አንተስ 5,000 ብር አላስገባላትም በአካውንቷ? አዎ ትክክል። ቀድማ እሷ ሳትጠይቀን በፊት እሷ ቀድማ ገንዘብ ልካለች። ከኛ ገንም አንተንም አላማከረችም፣ ሚዲያም አላማከረችም። ቀድማ ገንዘብ ልካለች። ስንት ነው የተከፈለው? 20,000 ነው ምናምን የሆነ ገንዘብ ልከሻል አይደለ? እህቱ የት አለች? የለችም? አስገቢያት ነው አስገቢያት። ይሄ ከኋላ ሄዶ ማማት የተደረገላት ነገር ግልጽ ያልሆነላት ነገር ከሆነ ግልጽ አድርጓችሁ አብራሩላት። በኋላ ሄዳ ገባኝ። አሁን እኮ ወርድ አድርጉና የስ ኦር ኖ ቅር ያላት ቦታ ላይ ጥያቄ ጠይቋት። የትኛው ቦታ ነው ቅር ያላት? ከዛ ዊትነስ ነው ሪኮርድ። ሌላ ሰው ቤት ሄዳ ያንን የተናገረችውን ነገር ቀይራ ሌላ ነገር እንዲህ ያደረጉኝ እንኳን ብትል ይሄን ሪኮርድ ማሰማት ነው። እና አሁን አንድ በአንድ እየጠየቃቸዋት መጀመሪያ እዚህ ቤት ሳትመጠቀዛ እሷ ገንዘብ ያስገባችበታል። ለማን ነው አላቅም፣ ለሆነ ሰው አስገብቻለሁ ብላለች ጠይቃ ከቤተሰብ እና ይሄንን ነገር 100,000 ብሩ ራሱ እኮ ደረሰኝ ጓደኛዋ የሰጠቻት ወደ እኔ እኮ። አዎ ግን ይሄኛው 100,000 ብሩ ራሱ የላከችው ደረሰኝ ጓደኛዋ በደረቻት ብር እኔ ጋር ነበር የተላከው። ለምን ገስት ላይ ሆና ልጅቷ ኔትወርክ አልሰራላትም። እኔ ዋትሳፕ ላይ ያለ ደረሰኝ አሁን ድረስ። አሁን እነዚህ የሚያደርጉትን ለወደፊትም ሌሎችን ሰዎች እንዳይረዱ ማድረግ ነው። ምክንያቱም ሰላም ካለሽ አንድ ቁጥር ጻፊ በእንዲህ ችግር የለም። እኔ ከራሴ ከሰዋጠዋለሁ ችግር የለም። ግን ልይቷን እንተባበራት። አሁን አይደለም ልትተማመን እኮ ነው። አንተ ጋር አይደለም ችግሩ ወንድማችን ሳሚ፣ አንተ ጋር ሳይሆን ልጅቷ ማመን አለባት ነው ምልክ። ልጅቷ ማመን አለባት። ሌላ ቤት ገብታ አሁን ወይ እንትና ቤት እንሂድ እያለች ከታች እየሰማዋት ነው። እና ስም ማጥፋት እንዳይሆን ሄዳ ትመን ይቅር ያላት ነገር ጃጓር ወንድሜ። በነገራችሁ ላይ እኔ ማስመሰል ምናምን ይሄ ቁማር አይመቸኝም። ነጭ ነጯን የምናገር ሰው ነኝ። ይህ እኮ ትልቅ ስም ማጥፋት እኮ ተው። አንተ ጊዜ ገንዘብ ታለቅስ አልቅሰህ ከራሴ 5,000 ከጃጓር 5,000 ገንዘብ ራሱ ባካውት ያን አድርገን ይሄንን እዚህ ጋር ያለውን ሳሚ ስማርትን አስቸግሬ እንቅልፍ ሳይተኛ 24 ሰዓት እሷን ወንድም እየጠበቀ የሚያድር 5 ሳንቲ ከኪሱ ሳይገባ የራሱን 300 ሪያል ቅጣት እየከፈለ ይሄኛው አሊ ከዛ ሀገር ላይ እየተደዋወለ ከሩቅ በረሃ ላይ አምጥቶ ለዚህኛው አሊ አስረከበ። ሰው የታከመበት የሕክምና ብር ተበላ ተብሎ ይወራ እንዴ? ነው ሰውየው አለመትረፉ ነው። እኛ እኮ የሰው ነፍስ የማትረፍ ሙያ እኮ አልተሰጠንም። ያን ያክል የተረባረሙ በረሃ ላይ ለወደቀ ሰው ነው አይደል? ጥርት አድርገን መናገር ነው። እሺ ማታ ለእኔ ስልክ ሲደውል ቅረብ ስባል ስልክ ሲደውል ያልተነሳሁት ከእሷ ጋር ቢያንስ ለ1 ሰዓት ያክል የእሷን ለቅሶ በግሩፕ ሳዳምጥ ቆይቼ 2 ቀን እንዳልተኛው ልተኛ እንደሆነ ሰውየው ላይ ደውላ ስልክ ቁጥሩን የምታውቂው ከሆነ ሰውየው ላይ ደውና ሂሳብ ቅናሽ እንዳደረግልሽ አልቅሽ። ከዛ በኋላ እኛ በተደጋጋሚ ቪዲዮ እንሰራለን።
ከዛ በኋላ ልጆች ጋራ ገንዘብ ተሰብስቦ የመለከው ካልሞላልሽ የመጨረሻ ላይ በእኔ ቤት ደግሞ እለምናለሁ፣ ቤቴን ከፍቼ እለምናለሁ፣ የጎደለው እንዲሞላ እለምናለሁ። እሱን ነገር እናደርጋለን። አይዞሽ ብዬ አጽናንቻት ተኛ ሆነ እንቅልፍ። ያኔ እንኳን እኔ ስፈለግ አሁን ቅርብ ሰዓት ነው ከሰዓታት በፊት ነው ልተኛ ነው ብሎ የተለየ ነው 2 ቀን አልተኛም ብላ እንኳን ማውራት ነበረባት። ልክ የተደበቀ ሰው ይመስል ማለት ነው። እሺ እኔ እኮ ከተማ ነው ያለሁት። እነዚህ ልጆች ስንት ሰው ነው ያተርፉት? ሳሚ ስንት በሽተኛ ነው እጁ ላይ ያለው? ስራው ቀይ መስቀል ነው። ቀይ መስቀል ንግድ አይደለም፣ ቀይ መስቀል። ይህ ሰውዬ ላይ ስንት ሴቶች አሉ በረሃብ ላይም በህመምም ላይ ከመንገድ ያነሳችሁ። ካሜራ ከፍተን እናሳያችሁ። ሰው መልካም ስራ መስራት አይችልም እንዴ? ስለዚህ 5000 6000 ሰው ላይ ስሜን አጥፍተህ ከእንደገና አይ በቃ ምናምን ብለህ ልታልፎ አችልም። ታጠራለህ። ና ሙባረክ የምትባል አንተ ቁስላም ቅማላም ማለት ነው። የመብረቅ ማንንም አልፈራም። እና ሌቦች ናቸው ያልከው መረጃ ታመጣለህ። እኔ ስላላልክ አይደለም ሌባ ነው ያመጣው ካልክ እኔንም ሌባ እያልከኝ ነው። ና መረጃ ቅማላ። ስለ ምስቶቹ መፍትሄ አላገኘም እሱ። ና አንተ ከካም እኔ አንተ ምን አድርጌ ያውቃለሁ? ና ብረራ። ለእነዚህ ልጆች ሌባ ላልካቸው መረጃ አምጣ። እንኳን ሰው ሀገር ላይ ህገወጥ ሆነ ሀገር ላይ ራሱ ሆስፒታል በነጻ አለ። ሰው የታከመበት መድኃኒት ወሰደበትን በግሉኮስ የሚንቀሳቀስ ራሱን የማያውቅ ዳይፐር የለበሰ ሰውነቱ ቁስል በቁስል የሆነ ግለሰብ ሆስፒታል የተሽከረከረበትን ገንዘብ በሉ ይባላል እንዴ? ነገ ጠዋትም ገደሉት ልትሉ ትችላላችሁ። እናንተ እኮ አታፍሩም። ስለዚህ ታጠራለህ፣ መተዳደራለህ። አሁን የዚች ልጅ ወንድም ገንዘብ አዋጣና ወደ ሀገር አስገባ። ወንድ እኮ እናት ከወለደች ገንዘብ ቤትን ከፍታ አዋጣላት። ከዛ በኋላ እኔ የራሴን ስም የማጠራው ሰዎች ስለሚመሰክሩልኝ አይደለም። የማደርገው እያንዳንዱ መልካም ነገር ከፈጣሪ ምላሽ ስላለ እሱ ነው የምጠብቀው። እሱም በተመሳሳይ ሁላችንም እዚህ ውስጥ ያለ ነው። ያለበዚያ ሰው ባለበት አንበሳ መውረድ፣ ሰው ባለበት 5000 50,000 100,000 ይሄ አይደለም መልካምነት። እኔ እቺ ልጅ 5,000 ታስገባላት ማንም አያውቅም። ማንም አሁን የተናገርኩት ተገድጄ ነው። ራሱን ወደቀበት በረሃ ላይ የተነሳበትን ብር አጭበረበረ፣ ሌባ ነው ብላችሁ ስልጣናት ታጠፋላችሁ። ትልልቅ ሰዎች አይደላችሁ። ይቺ ሀቢባ የምትባል የቻይና ሽንኩርትስ እኔ ጋር ችግር ስላለባት ነው። ሲጀምር እሷ ምንም አልተናገረችም። ይቅር ትበለኝ። መብረቁ ሌባ መጣ አላለችም በጭራሽ አትልምም፣ ያለ ማስረጃ ስለማታወራ። ይሄ ግን እንዴት እንደዚህ አይነት ወሬ ታወራለህ እከካ። ስለዚህ ሙባረክ ይልቅ ወይ ወደ አንተ ጋር መጥተው እኛ አንተ አያውቁንም፣ አንተዋወቅም፣ አያውቁንም ወይም አላውቃቸውም። መጥተው ግን በስነ ስርዓት ይሄ ነገር አካሄዱ እንዴት ነው ሌቦች ከማለት እሱ መብረቁ ያመጣቸው ልጆች ሌቦች ልጆች አምጥቶ ምናምን ከማለት መጥተው በግል መጠየቅ ይሄ የትልቅ ትንሽነት ነው። ሰው ሂሳብ ሲከፈል 3 ጊዜ ነው የከፈሉት አይደል? አንደኛው የመኪና ነው፣ እሱን አዋተናል። የመኪና ተከፈለ። አንደኛው ከሆስፒታል ሲወጣ ሲታከምበት የነበረው ዘመን ስላልነበረው እሱን ወደ ያስከፈሉ ተለቀቀ። ሌላኛው ከሆስፒታል ወደ ሆስፒታል ሪፈር ተደረገ። ወደዛ ሆስፒታል ያስገባ ብር ነው ሪሲት አለኝ እያለ ነው መደረግ የነበረበት። መብረቁ ተኝቷል አይደለም፣ ስልክ አይመልስም። እሷ ራሱ እንደተኛው እኮ ነግሬያታለሁ። ወላሂ ባቅሜ በላይ እስከሚሆን ድረስ ሳድራ በቃ አሁን 24 ሰዓት አልተኛውም ነበር። በዚሁ ባንችን በዛም ጉዳይ በቃ ትንሽ ላርፍ ነው ብያት ነው የተሰናበትኳት። ተኝቷል፣ መብረቁ ተኝቷል፣ ልተኛ ነው ብሎ ነበር። እሺ ረስታ ሊሆን ይችላል። ይሄን ያክል ከፍዬ ሌባ ናቸው ምን አደረጉለት ታዲያ? ቢድን ኑሮ ምስጋና፣ ባይድን ደግሞ ሰረቁ። ሰውየውን ለማዳን እኮ ነው ሆስፒታል ገንዘብ ሲከፈል የነበረው። ለዛውም ደግሞ 100 ምናምን ሺህ 4 ሰው 5 ሰው ተቆጣጣቸው። መብረቁ እሷን በሰዓቱ በጣም እያወዛገቧት ነበረ፣ እያየው ነበረ። በጣም እየተወዛገበች እያወዛገቧት ነበረ። ለምን
የሰው ፊት እያየች ነው። የሰው ፊት ደግሞ ይከብዳል። መብረቁ አንድ ጥያቄ ስጠይቃችሁ የመድኃኒቱ የኦክሲጂን ደግሞ ከሱ ወይም ሄዶ አሁን አዳሩን እስከ ነገ እዛ እስከሚደርስ ድረስ ብሎ 150,000 550,000 በአንዴ አስተላለፉ። ደረሰኙን አንተ ጋርም አለ። አንደኛ። ሁለተኛ ደግሞ በኢትዮጵያ ነገር ማን ነው? በኢትዮጵያ ነገራቸው 550,000 ሲል የመን ብር ነው። እሺ በኢትዮጵያ 75,000 ብር ነው። አዎ 550,000 ማለት ያኔ 75,000 ነው። በስንትኑ ማለት በኢትዮጵያ 75,000 ነው። ገብቷቸዋል። ያንን ያስተላለፍኩለት ደረሰኝ እነሱ ጋር ማለት ብሩ ተስተላልፎ ነው እነሱም ያመጡት። እንደገና ደግሞ ይሄ ልጅ እንኳን ይምጣ ብዬ ከዛ ላይ ደግሞ ያቺ በተጨመረችው አላህ ምስክሬ ነው። ያንን ሰውዬው ቁጥሩን ሰጣቸዋለሁ። እዚህ ያሉትም ደግሞ ደውላችሁ መጠየቅ ትችላላችሁ። አጠቅ ያሉትም ልጆች ደግሞ አሁንም የሚያውቁ ለሰዋቁ 70,000 ትሰጣለህ ተብሎ ለሰዋቁ፣ ለዶክተሩ ደግሞ እንደገና 200 ሪያል ትሰጣለህ። ለሰዋቁ 70,000 ልጅቷ ይኸው እናንተ ስለብር ታወራላችሁ። ልጅቷ ፌንት ነቀለችብኝ እዚህ። እናንተ ስለብር ትጨነቃላችሁ። ያነሳችሁት አይደለ እንዴ? ስለ ብሩ ያነሳችሁት እናንተ አይደለም እንዴ? እናንተ ስለብር ትጨነቃላችሁ። እሺ ቀስ አንቺ ብቻ ነው ያለሽ? ሰላም አንቺ ራስሽ ብቻ ነሽ ያለሽው? ሌላ ሰው የለም አይደለም? አሁን እኮ ምን ነገር የተፈጠረ ነገር አለ? አሁን ምን አይነት ድራማ ነገር ነው ወይስ ምንድን ነው እሱ? ምን ፌንት የሚያደርግ ነገርን መጣ? ምንድን ነው እሱ? ወይ ልጅቷ መጀመሪያ እኮ እዛ ቤት ማለት ምንድን ነው ፌንት የሚያደርገው ነገር? እነሱ ናቸው ሀቢባ ቤት ሄደው ያወሩት አይደለም እንዴ? ስለዚህ ግልጽ ተባለ። ታዲያ ንግግር ነው። ታዲያ ንግግር ነው እንዴ? ግልጽ እንዲወጣላት ነው የተፈለገው። ሰዎችን ሌባ ከምትል ነይና እንዲህ ነው ተባለች። እሷ ነው የሄደችው። እሷ ነው ጥያቄውን ያመጣችው። ስለዚህ ከሄድ መልስ ነው የተሰጣት። ምንድን ነው አሁን የተደረገው ነገር እንዴ? እዛ ቤት ነበረ መስዋዕትነት ከፍሎልናል። መስዋዕትነት በጣም ከፍለዋል። ሳሚም፣ አሊም፣ መብረቁም። ስለዚህ የእነሱን ስም ማንሳት ትቻችሁ፣ እነሱን ስም ማጥፋት ትታችሁ እኔን እርዱኝ ብቻ ማለት ነበረባት። እዛ እያለች እሷም እዛ ሜዳ እርዱኝ ማለት ነበረባት። እነዚህ ሰዎች እኮ መዓት ሰው እኮ በእጃቸው ላይ አለ እኮ። እነሱ ገንዘብ መስራት ከፈለጉ እኮ ከእያንዳንዱ ሰው እኮ ብዙ ገንዘብ መጠየቅ ይችላሉ እኮ አይደለም እንዴ? ለፈጣሪ ብለው የሚያደርጉትን ነገር በቃ ለፈጣሪ የተደረገውን ይሄን ሪሲት ፈልጋለሁ ካለች ያንን ነገር የምትረዳበትን ማስረዳት። ሌላ ምንድን ነው ድራማ መስራት? ሄዶ እዛ ቤት እነ ሙባረክ እንደሆነ ድራማ የሚሰሩት ያው እሱም በሀሰት ከዚህ በፊት ጉበት አለብኝ ኩላሊት አለብኝ ብሎ አሰባስቦ የወሰደው ገንዘብ አለ። እንደገና ሀቢባን የሚቀርባት የነገውን እርዳታ ለማዘጋጀት ነው እዛ ቤት ከስሯ የሚለው እናውቃለን እኮ ይሄን። ከዛ ቤት የማይጠፋው እኮ ለዛ ነው እኮ ለነገ እርዳታ እያዘጋጀ ነው። ያጓርልክ እንዳለው የሚያስፈልገው አሁን 19,000 አድርጎልናል። እሱንም ሀሳብ ያመጣሁላቸው እኔ ነኝ። በሰውየው ቁጥር ፈልጉና ሳልቅሽበት ብዬ ማለት ነው 19,000 ሪያል 1.5 ሚሊዮን ብር ነው የተጠየቀችው። 1.5 ሚሊዮን ብር ወንድሟን ከየመን ወደ ኢትዮጵያ ለማስገባት ያ ሁሉ ፕሮሰስ ሲያልቅ የወጣው 150,000 ብር ነው የኢትዮጵያ የወጣው። ሲወጣ ወንድሟን ለማሳከም ነፍስ አድኝ ሩጫ ሰው ሀገር ላይ እነዚህ ሰዎች መገኘታቸው ራሱ ወንድሟ አይ በዛው ሞታ አትቀር ያለበት ሁኔታ ይታወቅ ብሎ ታላህ ስለጻፈው እነዚህ ሰዎች ድንገት የተገኙት ተግባብተናል። እዛ ወንድሟን ሆስፒታል ያስገቡትን ሰዎች ከነ መፈጠራቸው አናውቃቸው። አንስተው ሆስፒታል ያስገቡትን ይህ ሰው የድንበር ነው ያለው አጠቅ የሚባል ቦታ 150,000 ብር ከመጠየቅ አንተ ግማታ የሰው ልጅ ብትሆን ለልጅቷ ብታዝን ሰዎች ብትሆኑ 150,000 ብር ወንድሟ ለማዳን የወጣችው ወጭ እንዴት ነው የወጣው ምናምን ብለህ ከመጠየቅ 1.5 ሚሊዮን ብር ሀገሯ ለማስገባት የጠየቀችውን ብር እንዴት አድርገን እናገኝ ነበር መጠየቅ ነበረ። እንዴት ብሎ ወንድሟ የሚገባው? እኔ እንኳን 150,000 ብር ብር እንኳን አጭበርባሪ ቢሆን ከኪስህ ከፍለህ ብር ወይ ደግሞ እኔ እሰጥሻለሁ ችግር የለውም ብለህ በ1.5 ሚሊዮን ብር ግን እንዴት
ሺህ ብር አንስተህ እኔ ሌባ ብለህ መንፈስ ጀምር። አንተ ግማታም ዘር። እኔ መብረቁ ከሰረኩኝ የምሰርቀው ባንክ ቤት ነው። 150 ሺህ ብር ልክስክስ አይደለም ወይም እኔ በሚሞትና በሞተ ሰው የምነግር ሰው አይደለም። መስረቅ ከፈለግ በጣም ብዙ ይሰረቃል። ቅማላም እናንተም ሰርቃችኋል። ውሻ ነች እንባታ። ልጅቷን ላለመርዳት ግን ሰበብ ታበዛላችሁ። እኛ ያደረግነው ፈጣሪ ነው በላችሁ። እኛ ለእሷ ያጣነውን እንቅልፍ ሰውየው እንኳን ያን ያክል ተረባርበን መከራ በልተን ካገኘነው በኋላ አልተርፍልን ሲል የደነገጥነው ድንጋጤ ድርቃጭ አይመስላችሁ? ምክንያቱም የልጅቷን መጥረግ ነው ሀሳባችን ነበር። ይህ ልጅ እስካሁን ድረስ ወንድሟን ጅናዛ ታቅፎ እየተቀመጠ ነው። እዚህ ጋር ያለው ልጅ ግን ከኪሷ ወጣች አንድ ብር አያውቅም። እሱንም ጨምረህ ሌባ ነው ግማታ። አንተ ግን በየቀኑ ብር ስሰበስብ ሌባ ነው። ምድር ላይ ወደ ማንም ጋር የምትገፍጥ አይደለም። ይህን ስንት ቁስለኛ ነው የያዘው ታውቃለህ? ወንድሜ በረሃ ላይ ታመመ፣ ወንድሜ በረሃ ላይ ሞተ፣ ሰው ታውቃለህ ወይ? እከሌን ትናቃንተ አለ እርም ብያለሁ። ወላሂ የገንዘብ እርዳታ ቤቴን ከፍቻ ረዳ እርም ብያለሁ። እኔ ከሌባ ጋር ምጣላ ይበቃኛል። አሁንም ቢሆን የልጅቷ 150 ሺህ ብር ወንድሟን ለማዳን ያወጣችው ወጪ ፌር አይደለም ብለህ የምታምን ከሆነ ብሩ እኔ ጠይቅ ከተከፈለው ዋጋ ያለ እኔ እከፍላለሁ 150 ሺህ ብር። የዚህች ልጅ ወንድም ግን ኢትዮጵያ እንዲሳፈር ኃላፊነቱን አንተ ትወስዳለህ። አንተ ቀማላ ከሃዲ ማለት ነው። ትወስዳለህ 1.5 ሆነ 1 ሚሊዮን ብር ሰብስበህ ልጅቷን ወደ ሀገር እንዲገባ ወንድሟ ሬሳው ተነስቶ ሀገር ገብቶ አፈር እንዲቀምስ ኃላፊነቱን ለእናንተ ነው የሰጠው። እንዳትጠይቀኝ እኔ ከዚህ በኋላ ታሚም ኃላፊነት አንዴ ጭኜብሃለሁ አይደለም? በስምህ ነው ያለው። ገንዘቡ ተሰብስቦ ተሟልቷል። ስለዚህ ከሚያሳፍረው ሰው ጋር ያለውን ጨርሰናልና የሚያስፈልግ ነገር ካለ ያው በስምህ ስለሆነ ያለው ካላንተ ማስወጣት ስለማይቻል ያንን ኃላፊነት ትወጣልኛለህ። የአሊምን ስም እንዳታነሱ። ከፈለገ መርዝ የመጠጣት መብት አለው። የሚቅመው በራሱ ብር ነው። ሰውን ሲያግዝ እንጂ ለራሱ ቢቸግረኝ እኔ የምጠይቀው እሱ ነው። ቢቸግረው እኔ የምጠይቀው እንጂ ከታመመና ከሞተ ሰው ላይ ሳንቲም የሚቃረም ሀበሻ የለም። አልሰራም። የነ ሙባረክን ነገር መስማት የለብህም። ምክንያቱም አንተ ከኪሳ አውጥተህ ነው የረዳኸው። ከኪሳ አውጥተህ አትሊስት የሆነ አንድ ደረጃ ወደፊት ሄደሃል። እሱ 5 ሳንቲም ሳይረዳ ለመተቸት ነው ዝም ብሎ ቁጭ ያለው። 5 ሳንቲም አልረዳትም፣ 5 ሳንቲም አልሰጣትም፣ ከኪሱ ድንቡላ አልሰጠም። አንተ ግን ከኪሳ አውጥተህ ሰጥተህ እንድትታገዝና እንዲረዳ ሰው አድርገሃል። አትሊስት አንድ ደረጃ ወርደ ወጥተሃል። ሙባረክ ምንድን ያደረገላት እስቲ? ለመሳደብ ነው አይደለም? እዛ ቤት ሄዶ እንደዚህ አይነት ነገር ኮመንት የሚሰጠው። ስለዚህ ከአንተ እበልጣለሁ በልከሱ ስለማ ምንም ነገር እሷ ልጅቷ አሁን መናገር ያለባት ሲጀመር እዛ ቤት እነሱ በተቻላቸው መጠን አግዘውኛል፣ የእናንተን ድርሻ ደግሞ ተወጡልኝ ማለት ነበረባት። ለምን የሰው ውለታ ታሳነሰች? ለምንድን ነው የምታሳነሰው? ጆከር አሁን ልጅቷ አምናለሁ መሰለህ በአንተ ቤትም ትመጣለች፣ በመብረቁ ቤትም ትመጣለች። የምንድነው ይሄ? እርዳታ እየፈለገች ነው፣ ገንዘብ እየፈለገች ነው፣ የሰው ፊት እየገረፋት ነው። እዛም ሄደችው ልክ እንደዚሁ ነው። በመማር ቤት እኮ ተጀምሮላት ነበር አይደል እንዴ? አው ይኸውልህ ሳሚ ምን መሰለህ፣ እሷ መልስ መስጠት እና አሁን ይሄንን የሌብነት ነገር ምን አመጣው ነው። ለምን ተነሳ? ስለ ሌባ የሚለው ነገር ለምን ተነሳ? እዛ ቤት ምንድነው ቅር ያላት ነገር? ለምን መታ ቅሬታዋን አልጠየቀችም? እዚህ ለምን አላወራችም? እኮ ሌባ ያለች መብረቁ አገና ልጆቹን ታውቂያቸዋለች ወይ ስትባል እኔ አላውቃቸውም መብረቁ ያውቃቸዋል ስትል ማለት ነው። መብረቁን አውቀዋለሁ ልጆቹ ሌባ ናቸው ነው ያላት። ከዛ ኮመንት ላይ ደግሞ ማለት ነው ሁሉም ሌባ በዛው ማለት ነው። ኤኒዌይስ ኦኬ። አሁን ልጅቷ የምትመጣበትን የምትሄድበትን የምትረዳ መብረቁን አውቀዋለሁ አለ ጓደኛዬ ነው አለ። ይኸውላችሁ አዎ፣ ከዛ ሌባ ነው ያገናኘሽ፣ እዛ ያሉ በሙሉ ሌባ ናቸው አለ። ከዛ ደግሞ ሀቢባ ቤት ብሬክስ ተጠርቶ መጥቶ ማለት ነው ሬሳ ይዘው ብር ይቀበላሉ እዛ ሀገር ማታውቂያቸው ከሆነ ማስረጃ። ከዛ ደግሞ መብረቁ እኔ አምናቸዋለሁ እኔ ኃላፊነቱን ወስዳለሁ ብሎ ቪዲዮ ይስራ ምናምን ነው ያሏት። አንተ ቪዲዮ እንድሰራ ማለት ነው በእነሱ የሚዋጣው ብር። አሁን ደግሞ እንደገና ደግሞ ልጁን አውርተው 25,000 አይደል ተብሎ 25,000 ሪያል ነው 19,000 አለኝ አለች ጓደኛዋ።
እኮ እሱንም እኮ ነኝ እኮ አንቺ ራስሽ ይደውይለትና ቁጥሩን የምታውቂው ከሆነ እነሱን ሳላማክር ቁጥሩን የምታውቂው ከሆነ እኔ ብር የለኝም ያለችኝ ብር ከዚህ አምጥቼ ነው ብለሽ እንደኔ እኔ ላይ እንደምታለቅሽ እባክሽ አልቅሽበት አልኳት። 15 ወይንም 16 እና ደግሞ ግማሾቹ ሬሳ መግባት አይችልም ሊበላ ነውም ያሉ አሉ። ሬሳ መግባት አይችልም ተዘግቷል ምናምን ያሉ አሉ። እቺ ዩኤም ቢታኒያ ታውቃታለህ? እሷን ራሱ ጠርተዋት ነበረ። አይ ይላሉ አይሉም አይደለም። ቋንዴ እሷ ራሱ ገና ልከሳት ነው አልገባትም። ይኸውልህ በነገራችሁ ላይ እኔ የሚያምርብኝ ሌባን ሳሳድግ ነው እንጂ ሰው ስረዳ ነው። ከዚህ በኋላ እንዳታስቡት። እኔ አቅምም የለኝም ማስለን ከማን ተሽዬ ነው ሰው የምረዳው። ሲቀጥልም ደግሞ ወንድሜ በረሃ ላይ በጥይት ተመታ መንገድ ላይ ቀረ ምናምን ብላችሁ አትምጡ ወደ እኔ። እሺ እኔ አልችልም ከዚህ በኋላ ምክንያቱም ከዚህም በላይ ልባል እችላለሁ። በማያገባኝ ነገር ጠልቅ እያልኩኝ ምንድነው ማደርገው? እኔ ገና እሷ ትከሰሳለች ካለች እኔ ሌባ ሳሳድድ ነው ደስ የሚለኝ። ይሄ ግማታም ግን ከዚህ በኋላ የምሬን ነው የምላችሁ እነዚህ ሌባ ያላቸውን ግለሰቦች መጥቶ በመረጃ እስካላስረዳኝ ድረስ አልፋታውም። እኔ የትም ቦታ ላይ ሆኜ በጀግንነት የምንቀሳቀስ ሰው ነኝ ካወከኝ ማለት ነው። ትክክለኛ ሰው ለሆነ ሰው ከጎኑ ነኝ። 150 ሺህ ብር ሰው የታከመበትን ብር በላ ብለህ ከምትሳደብ ለምንድን ነው ይቺ ልጅ 1.5 ሚሊዮን ብር ወንድሟ ስለሌላት ወይም 1 ሚሊዮን ብር ስላጣች ወንድሟ መቀበር አልቻለም? ያንን እርዳታ ለምንድነው ማታሳካላት? ሰው መርዳትና ማውራት የተለያየ ነው። ልክ እንደነገርኳችሁ ነው። ቁጭ ብላችሁ ሰውን ጥሩ ስራ የሚሰራ ሰው ከመተቸት ወይ ያ ሰው የሚሰራውን ስራ ስሩ፣ ያለበለዚያ ደግሞ አርፋችሁ ተቀመጡ። ይሄን የምለው ኮሜንታተሮችን አለን። ኮሜንታተር እንደፈለጋችሁ መጻፍ ትችላላችሁ። እኔ የምለው እንደዚህ እኛ ቆመናል ለሰው ቆመናል የምትሉ ሌቦችን ነው። ከማላ ሁላ እናታችሁ አቡ እኔ ዋትስአፕ ነበረና ማለት ነው። ለምንድን ነው እንደዚህ አይነት መልስ ያልመለሽው? እነሱ ያደረጉልኝ ተባብረውኛል ሌቦች አይደሉም ብለሽ መልስ አልሰጠሽም ብያት ነበር ዋትስአፕም እና እኔ ለጊዜም አልሰጡኝም ፋታም አልሰጡኝም። አሁንም ቢሆን እኔ የመብረቁ እርዳታ ያስፈልገኛልና መብረቁን አናግርልኝ አለችኝ በዋትስአፕ ላይ ማለት ነው። ዛሬ ጠዋት አካባቢ እያወራን ነበረ። 6 ሰዓት 7 ሰዓት አካባቢ እያወራን ነበረ እና እኔ ተጨንቄያለሁ። በዘም እያስጨነቁኝ ነው። በቃ ጭንቀት በዝቶብኛል ያሉትም ደግሞ እኔ ሳልሆን ያሉት እነሱ ናቸው ያሉት። ይሄንን ደግሞ እኔ እርዳታ ነው የፈለግኩት። ያቅማችሁን የምትተባበሩ ከሆነ ዛሬም እርዳታችሁን እፈልጋለሁ ነው ያለችው። ዋትስአፕ ሪከርድ እያደረገችልኝ ነበረ። እሷ ሀዘንተኛ ናት። የፈለገ አይነት ጥፋት ብታጠፋ አልፈርድባት። ጥፋቱ ግን ሀዘንተኛ ስለሆነች ሆን ብላ ላይሆን ይችላል። ጥፋት ነው። አዎ ጥፋት ነው 100%። 150 ሺህ ብሩ ሲነሳ እኮ ለወንድሜ የተከፈለ ተነጋግራ አምናበት የከፈለችው ብር ነው ወንድሟን ለማዳን። ለምን ወደ እኔ ይጠጋል ያለ ብር? ለምን ወደ አንተ ተጠጋ? ስላል መሆን የነበረበት ያንን ብር ስታወጣ ጭራሽ 55 ሺህ ብሩን ያላቅም ወላሂ አላቅም። የማውቀው የሚመጣበት እኔ ትራንስፖርት ብር ነው። ግን ደግሞ የፈለገ ነገር ብታደርግ ይቺ ልጅ ሀዘን ላይ ነው ያለችው። በዛ ላይ ያማታል። እንዴ ሲተባበራት የነበረው ራሱ ከዛም በኋላ ኩላሊቷን እንደሚያማት ስለማውቅ ነው። መማር ቤትም ፕሮግራም እንዲያዝ ካደረጉት መካከል አንዱ እኔ ነኝ። ሰውየው ገንዘብ እንዲቀንስ ያላደረግነው ጥረት የለም አይደል? ታውቃላችሁ ስንት ቀን በግሩፕ አውርተናል። ሳኒ ከሚኪ አማራው ጋር በመሆን መቶ 55 የሚሆን 155 መላኩንም ምንም ነው አላውቅም። ያንንም ሳላውቅ እንኳን ሌባ ተብያለሁ አይደለ? ግን ቢሆንም ደግሞ እነሱ ስላሉ ሳይሆን ይህ ነገር የልጅቷን አሁን ጉዳይ እያስተጓጎለ ነው ይመስለኛል። ስለዚህ ፎከስ የምናደርገው አሁን ልጅቷን ለመርዳት ፎከስ እናድርግ።
አያምም ወይም አያናድድም አይደለም፣ በጣም ያናድዳል፣ ያበሳጫል። ምክንያቱም መላኩን እንኳን የማውቀው ጉዳይ የለም። በስንተኛው ቀን የሰማሁት? በሶስተኛው ቀን ምናምን አካባቢ ነው የሰማሁት። ከራሴ እያወጣሁ በማድረግ ሰዓት እኔ አንጡም ብዬ የጠየኩበት ነገር የለም። ይህ ማለት ደግሞ አንድ ሰው እጁ በሌለበት ቦታ ላይ ሌባ መባል አያናድድም? ያናድዳል። ግን አሁንም እነሱን ብለን ሳይሆን ልይቷን ብለን በቻልነው አቅም ብንተባበራትና የተሻለ ነገር ብናደርግ ደስ ይለኛል። Same this one. It's 4x1, right? You cannot refund? You take ዊላትና ነቢያት ከቻልሽ ለልጅቷ አሁን ፌንት ላደረገችው የጓደኛዋን ስልክ ነው የማውቀው። አዎ ይሰማል። ዊላትና ትምጣና ይጥራና ነገሩ ነገ ጠዋት ትደረግ ሌላ ነገር የምትደረግበት ይሰማል። ወንድሜ ካሜራ ልዝጋና አስቸኳይ ይሰማል። አስቸኳይ የማነሳው ስልክ አለ ትችላለህ። እዚህ አስቸኳይ የሚሄድበት ቦታ አለ። ከፈለጋችሁ ይበላችሁና ተወያዩ። ኦኬ ኖ ችግር የለም። በቃ እንትን ባለ ያው ልጅቷ ገባች ካልገባች እንትን በል አንተ ጉዳዩን አውራ። ችግር የለም። ዘግታ ሂድ። ዋርኒንግ እንዳይሰጥ። በዙ አጋጣሚ እኔ ቤት እየገባችሁ አንድ ልጅ አለች የመኪና አደጋ የደረሰባት ስንት ጊዜዋ ነው። መርዳት ለምትፈልጉ አካውንቷን ማስቀምጣለች። የበኩላችሁን ተወጡ። ለቤተሰቦቿ እናብቃት። ገብታችሁ አይታርጓት። ቻው በቃ ዝጋ። መልካም አዳር። ግን የሆነ ዋርኒንግ ቢሰጥስ? አንተ ስልኩ አጠገብ የለህም። እሺ ሚውት ሳታደርገው ይሄ የለውም። ዝጋውና ሂድ የምትሄድበት ካለ። ልጅቷ የለችም እኮ አሁን እኮ ፖይንትለስ ነው። እኛ ዝም ብለን ነው የምናወራው እንጂ ልጅቷ እዚህ ብትኖር ኖሮ የእሷ ያው እርዳታዊ እንዲላት ነበር። በእኔ በኩል ገንዘቡን ይሰባስቡ፣ ቪዲዮ ይስሩ፣ የጨረሱ ሂሳቡን ይክፈሉ። ሳሚን ይዤ እመጣለሁ። ያኔ ገብቶሃል? መቼም ገንዘብ እንሰባስብ አይደለም። እኔ በቃ ያው ተዋት። ልጅቷ ስትመጣ ያው እርዳታው እዚህ ቤት ጨርሻለሁ ብለሃል። ስለዚህ ምንም የምታወራው ነገር ስለሌለ ያው እንግዲህ ከሀቢባ ቤት ሂድ። ሀቢባ ቤት እንግዲህ ደግሞ ሀቢባ ቤት ደግሞ አታስገባትም። መጀመሪያ ብላታለች እኮ ጃጓሪ ብላታለች። አዎ ግን እሺ እሰጥሻለሁ። ግን እሱ ቪዲዮ ደግሞ ታች በኮመንት ለምትሳደቡ ማለት ነው ገደል ግቡ። እሺ እኔ የተናገረችው እና ያልኩት እሷን እነ ብሬክስም ነበሩ። ብሬክስ እኮ እንግዲህ የጥንት የጧቱ ነው እርዳታ ላይ ማለት ነው ያሏት። እሱ እኔ ተማመንባቸዋል ብሎ ማለት ነው ላይክ እሱ አሁን ብሩ እውነትና ብዙ እዛ እንዲሁም ብሬክስ የመን ላይ ያሉ ሰዎች ሬሳ እያያዙ ብር ይበላሉ። ሰው እሱ የሚያውቃቸው እርግጠኛ ከሆነ ቪዲዮ ይስራ ነው ያሉ ቪዲዮ ይስራ ነው ያሉ ፈልጉት እንጂ ኦልሬዲ እንደሚያዋጡላት ነው እያወሩ የነበረ። በቃ ከተቀበሏት በቃ ይሄንን የኋላውን ተረት አቁሞ ወደፊት የምትረዳበትን ነገር መንገድ ማመቻቸት ነው እንጂ ምንም እንትን የለውም። ያው ሰዎቹም አሉ የወሰዱትም ገንዘብ እዚህ አሉ በህይወታቸው ይሄው እየተናገሩ ነው። ይሄን ለዚህ ከፈናል ብለዋል። ለዛ ማስረጃ ከፈለጉ ደግሞ ማቅረብ ይችላል። ምንም የተደበቀ ሚስጥር የለም። ያለው እዛ ሬሳ እየያዙ ብር ይቀበላሉ ነው ያለ ብሬክስ። ምንም አላለም፣ መጥፎ ነገር አልተናገረም። ኦልሬዲ ያዋጡላታል። ግን የሚፈልጉት
ተጠያቂ የሚሆን ሰው ነው። ሀቢባ አላዋጣም ብላለች። እንግዲህ ትናንት እንደምታዋጣ ነበር ስታወራ የነበረው። ከዚህ በፊት የሬሳ አላዋጣም ብላለች። ግን ትናንትና ተጠያቂ ሰው ኃላፊነቱን የሚወስድ ሰው እንደሚፈልጉ ነው የሰማሁት። እና የሚያዋጡላት ይመስለኛል። ጃጓር ኮሜንት ላይ የምትሳደቡ ደግሞ ማለት ነው ገደል